ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ የጧት ስፖርታዊ መረጃዎችን ይዘን ቀርበናል። የኢንተርናሽናል ብሬክ መጠናቀቁን ተከትሎ እንግዲህ ዛሬ ተጠባቂ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በሌሎች ታላላቁ የአውሮፓ ሊጎች የሚደረጉ ጨዋታዎች አሉ። ከነዚህ መካከል ለማስታወስ ያክል እንግዲህ በእንግሊዝ ፕሪሚየር ሊግ ቀን 8 ሰዓት ተኩል ላይ በኖቲንጋም ፎረስት እንዲሁም ደግሞ ቼልሲ መካከል የሚጀምረው የስምንተኛ ሳምንት መርሃ ግብር የሚጀምር ሲሆን እንዲሁ ምሽት 1 ሰዓት ተኩል ላይ በለንደን ደርቢ ፉላም ከአርሰናል በሚያደርጉት ጨዋታ የሚጠናቀቅ ይሆናል። ቀን 11 ሰዓት ላይ በርካታ ጨዋታዎች የሚደረጉ ሲሆን ማንቸስተር ሲቲ እንዲሁም ደግሞ ኒውካስል ዩናይትድ የሚያደርጉት ተጠባቂ ጨዋታ አለ። ማንቸስተር ሲቲ በሜዳው ሲጫወት፣ ኒውካስል ዩናይትድ ከሜዳው ውጪ ከብራይተን ጋር የሚያደርጉት ጨዋታም ይጠበቃል። በስፔን ላሊጋ ባርሴሎና እንዲሁም ደግሞ አትሌቲኮ ጨዋታቸውን ያደርጋሉ። በጣሊያን ሴሪኤ ሮማ ከኢንተር ሚላን ተጠባቂ ጨዋታ አለ። በጀርመን ቡንደስሊጋ ባየር ሙኒክ ከቦሩሲያ ዶርትመንድ የሚያደርጉት ሌላኛው ተጠባቂ ጨዋታም ነው። እንዲሁ በፈረንሳይ ሊጓን ያሉ ጨዋታዎችንም በሰፊው የምንመለከት ይሆናል። ከዚህም ወጣ ብለን እንግዲህ በክለብ መረጃዎቻችን ሰፋ ያለ የክለብ መረጃን ይዘን የምንቀርብ ነው የሚሆነው። ከነዚህ መካከል እንግዲህ አሰልጣኝ ሩበን አሞሪም በፕሬስ ኮንፈረንሳቸው ምን ሀሳቦችን አነሱ የሚለውን እንመለከታለን። ዋነኛው እንግዲህ ካነሷቸው ሀሳቦች መካከል በአሁኑ ሰዓት ላይ እኛና ሊቨርፑሎች እኩል አይደሉንም፣ ሊቨርፑሎች እጅግ በጣም ርቀውን ሄደዋል ሲሉ ሀሳብ መስጠታቸውን የገለጽን ሲሆን እንዲሁም ደግሞ በጨዋታው ውጤት ለማምጣት እንጠራለን ሲሉ ነው የገለጹ የሚገኙ። ስለ ተጫዋቾቻቸውም እንዲሁ ማንሳት መቻላቸውን ነው የተመለከት ነው። ኒሴር ማዝሬ የመገኘት እድሉ አጠራጣሪ ነው ሲሉ የገለጹ ሲሆን ሊሳንድሮ ማርቲኔዝ ግን በጨዋታው አይገኝም፣ ሌሎቹ ግን በጥሩ ብቃት ላይ ይገኛሉ ሲሉም ገልጿል። አሰልጣኝ አርኔ ስሎትም ያነሷቸው ሀሳቦች አሉ። በእንግሊዝ ፕሪሚየር ሊግ ደጋግሞ ዋንጫ ማንሳት ከባድ ነው ሲል ቨርጂል ቫን ዳይክ መናገሩንም እንዲሁ ተመለከትን። በዚህ ፕሮግራም ላይ የምታገኙት ይሆናል። አሰልጣኝ ሚኬል አርቴታ እንግዲህ ከዛሬው ጨዋታ በፊት ያነሷቸው ሀሳቦች አሉ። ፔድሮ ሂንካፔ ወደ ልምምድ እንዲሁም ደግሞ በዛሬው ጨዋታ ላይ ብቁ እንደሚሆን የገለጹ ሲሆን ስለ ቪክተር ዮኮሬሽ ጎል አለማስቆጠርም አንዳንድ ሀሳቦችንም ሰጥተዋል። እሱንም በስፋት የምንመለከት ነው የሚሆነው። በቼልሲ በኩል በጉዳት ምክንያት እንግዲህ በርካታ ተጫዋቾች አይገኙም። በተለይም የኮል ፓልመር ተደጋጋሚ ጉዳት እንግዲህ አሳሳቢ ደረጃ መድረሱ እየተገለጸም ይገኛል። በቼልሲ ቤት የምናነሳቸው ሀሳቦች አሉ። በሪያል ማድሪድ እንዲሁ የሚነሱ ጉዳዮችም አሉ። ማንቸስተር ሲቲ ቤት ሮድሪ ጉዳት ላይ እንደሚገኝና በዛሬው ጨዋታ ላይ እንደማይገኝ ሀሳባቸውንም አንስተዋል አሰልጣኝ ፔፕ ጋርዲዮላ። ሌሎች በርካታ መረጃዎችንም ለእናንተ ለውድ አድማጮቻችን ይዘን ቀርበናል። እስከ መጨረሻው ድረስ ግን ከኛ ጋር እንድትቆዩ አሁንም ዳግም ጋበዝን። የኢንተርናሽናል ብሬክ መጠናቀቁን ተከትሎ እንግዲህ በዚህ ሳምንት የታላላቅ ሊጎች ጨዋታዎች የሚደረጉም ይሆናሉ። ዛሬ ተጠባቂ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በሌሎች ታላላቅ የአውሮፓ ሊጎች የሚደረጉ ጨዋታዎችን እንመለከታለን። ከቀን 8 ሰዓት ተኩል እስከ ምሽት 1 ሰዓት ተኩል ላይ የሚደረጉ ጨዋታዎች አሉ። ቀን 8 ሰዓት ተኩል ላይ እንግዲህ ኖቲንጋም ፎረስት ከቼልሲ ጋር በሚያደርጉት ጨዋታ የሚጀመር መርሃ ግብር ይሆናል። የእንግሊዝ ፕሪሚየር ሊግ መርሃ ግብር እንዲሁም ደግሞ ምሽት 1 ሰዓት ተኩል ላይ ደግሞ ፉላም በሜዳውና በደጋፊዎቹ ፊት የሊጉን መሪን አርሰናልን እንግዲህ በለንደን ደርቢ የሚያስተናግድበት ሌላኛው ተጠባቂ ጨዋታ አለ። ይህንን ጨዋታም እንዲሁ እንመለከታለን። ወደ 8 የሚጠጉ ጨዋታዎች አሉ ዛሬ በእንግሊዝ ፕሪሚየር ሊግ፣ እሱን የምንመለከት ነው የሚሆነው። በስፔን ላሊጋም እንዲሁ ጨዋታዎች ይደረጋሉ። ባርሴሎና በሜዳውና በደጋፊዎቹ ፊት እንዲሁም ደግሞ አትሌቲኮ ዲ ማድሪድ የሚያደርጉት ጨዋታም ይጠበቃል። በሜዳውና በደጋፊዎቹ ፊት ነው እሱም የሚያደርገው። በጣሊያን ሴሪ እንዲሁ ተጠባቂ ጨዋታ አለ። በተለይም ሮማ ከኢንተር ሚላን የሚያደርጉት የምሽት 3 ሰዓት ከ45 ተጠባቂ ጨዋታ ነው። በጀርመን ቡንደስሊጋ እንዲሁም ደግሞ በፈረንሳይ ሊጓን የሚደረጉ ተጠባቂ ጨዋታዎችን በሰፊው የምንመለከት ይሆናል። ከእንግሊዝ ፕሪሚየር ሊግ ስንጀምር እንግዲህ በኖቲንጋም ፎረስት እንዲሁም ደግሞ በቼልሲ መካከል የሚደረገው የሲቲ ግራውንድ የቀን 8 ሰዓት ተኩል ተጠባቂ ጨዋታ አለ። አሰልጣኙን ከቀየሩ በኋላ እንግዲህ ጥሩ ለውጥን እያሳዩ የሚገኙት ኖቲንጋም ፎረስቶች ካለፉት ጨዋታ እንግዲህ አንዳቻ መውጣት መቻላቸውን ተመልክተናል። ኖቲንጋም ፎረስት አሰልጣኝ ኑኖ ኤስፒሪቶ ሳንቶን ካሰናበቱ በኋላ እንግዲህ በአሰልጣኝ አንጌ ፖስቴኮግሉ ስር ምንም አይነት ማሸነፍ አልቻሉም። ይህም እንግዲህ ምናልባትም አሰልጣኝ አንጌ ፖስቴኮግሉ በዚህ ዓመት እንግዲህ የመባረር እድላቸው ዳግም ሊወጣ እንደሚችል ነው መረጃዎች እያሳዩም የሚገኙት። ኑኖ ኤስፒሪቶ ሳንቶን ካሰናበቱ በኋላ ኖቲንጋም ፎረስቶች አንጌ ፖስቴኮግሉን ቢቀጥሩም እንግዲህ እስካሁን ድረስ ምንም አይነት እድል ማስመዝገብም አልቻሉም። ቼልሲ እንግዲህ ያለፉትን 3 ጨዋታዎች እንግዲህ ስንመለከት 2 ተከታታይ ሽንፈት ካስተናገዱ በኋላ በሊቨርፑል ላይ ያሳዩት እጅግ በጣም ወሳኝ ድል፣ ጥሩ እንቅስቃሴ ያሳዩበት ጨዋታ እንደነበር በርካቶቹም ያነሳሉ። በስታንፎርድ ብሪጅ የተደረገም ጨዋታ ነበር። 2-1 በተጠናቀቀበት ጨዋታ ስቲቭ ዊሊያምስ ባለቀ
ሰዓት ላይ ባስቆጠረው ጎል እንግዲህ ወሳኝ 3 ነጥብ ይዘው መውጣት መቻላቸውን አሰልጣኝ ኤንዞ ማሬስካም ያስታውሳሉ። ጥሩ መነሳሳት ፈጥሮልናል ሲሉ የተናገሩ ሲሆን በዛ ጨዋታ ላይ ግን ሊቨርፑሎች ተከታታይ ሶስተኛ ጨዋታ ሽንፈት ማስተናገዳቸውን ተከትሎ እንግዲህ በዚህ ሳምንት ከባድ ጨዋታውን በላንክሼር ያደርጋሉ። ይህም ጨዋታ እንግዲህ ምናልባትም ከባድ ሊሆን እንደሚችል እየተገለጸም ይገኛል። በዛሬው ጨዋታ ላይ ቼልሲ እንግዲህ ከሜዳቸው ውጪ በሚያደርጉት ጨዋታ ከኖቲንጋም ፎረስት በተገናኙበት ጊዜ 40 ጊዜ ያሸነፉ ሲሆን 26 ጊዜ ደግሞ ኖቲንጋም ፎረስት ማሸነፍም ችሏል። 29 ጊዜ ባቻ ውጤት ነው ማጠናቀቅ የቻሉት። በዛሬው ጨዋታ ላይ የማይገኙ ተጫዋቾች ሊኖሩም ይችላሉ። ኤንዞ ፈርናንዴዝ ምናልባት እንግዲህ ላይኖር የሚችል ተጫዋች ሊሆን እንደሚችል የተገለጸ ሲሆን አምበሉ ሪስ ጀምስ ግን ከጉዳት ሙሉ ለሙሉ እንዳገገመ አሰልጣኙም ተናግሯል። ቶሲን አደርቤው፣ አንድሬ ሳንቶስ፣ ኮል ፓልመር፣ ዌስሊ ፎፋና እንዲሁም ደግሞ ቤን ዋይት፣ ባዲያሼል፣ ሊያም ዴላፕና ሌቪ ኮልዊል ዲያሮ ኦሱጎ በጉዳት ላይ ያሉ ተጫዋቾች ናቸው። ምናልባትም እንግዲህ እንደ ዌስሊ ፎፋና ያሉ ተጫዋቾች ምናልባት በዛሬው ጨዋታ ላይ ሊገኙ እንደሚችሉ ካሁኑ ፍንጭ የሰጡ ሲሆን ነገር ግን በዛሬው ልምምድ ላይ አለመኖራቸውን እንዲሁ መናገራቸውን ነው እየተገለጸም የሚገኘው። ዣኦ ፔድሮ እንግዲህ በቼልሲ ቤት 2 ጎልና 3 አሲስት በማስመዝገብ የሚጠቀስ ተጫዋች ሲሆን ክሪስ ውድ በኖቲንጋም ፎረስት ቤት 2 ጎሎች ያሉት ተጫዋች ነው። ኤንዞ ፈርናንዴዝ 3 ጎልና 1 አሲስት በማስመዝገብ በቼልሲ ቤት የሚጠበቅም ተጫዋች ነው። በዛሬው ጨዋታ ላይ እንግዲህ ቼልሲ ቅድሚያ ግምት ቢሰጠውም እንግዲህ ከባድ ጨዋታ ከሜዳቸው ውጪ ከአሰልጣኝ አንጌ ፖስቴኮግሉ ኖቲንጋም ፎረስት ጋር የሚፋጠጡም ይሆናሉ። ቼልሲ እንግዲህ 11 ነጥብ በመያዝ 7ኛ ደረጃ ላይ የተቀመጠ ሲሆን ኖቲንጋም ፎረስት በ5 ነጥብ 17ኛ ደረጃ ላይም መቀመጥም ችሏል። በ1 ነጥብ ልዩነት ነው እንግዲህ ከሊጉ መወራጅ ቀጠና ግርጌ ላይ የሚገኘው ኖቲንጋም ፎረስት ዛሬ የሚሸነፍ ከሆነ ምናልባትም እንግዲህ ወደ ወራጅ ቀጠናው የሚያዘነብልም ይሆናል። ይህ የሚሆን ከሆነ ደግሞ ምናልባትም በዚህ ዓመት እንግዲህ ከ4 ወይም ደግሞ ከ5 ጨዋታዎች በኋላ አሰልጣኝ ኑኖ ስፒሪቶ ሳንቶን የተካው አሰልጣኝ አንጌ ፖስቴኮግሉ ዳግም እንግዲህ ሊሰናበቱ የሚችሉበት እድል እንዳለ ነው አሁንም ጨምጨምታዎች እየተሰሙም የሚገኙት። የቀን 8 ሰዓት ተኩል ጨዋታ ነው። ሌላኛው 11 ሰዓት ላይ የሚደረጉ ጨዋታዎች አሉ። አዲስ አዳጊው ሰንደርላንድ ወልቨርሃምፕተንን የሚያስተናግድበት ተጠባቂ ጨዋታ አለ። ወልቨርሃምፕተን በዚህ ዓመት እንግዲህ እጅግ እየተቸገረ ክለብ መሆኑን ነው መመልከትም የቻለው። አንድ ጨዋታ ብቻ ነው እንግዲህ በዚህ ዓመት 2 ጨዋታ ብቻ ነው አቻ መውጣት የቻለው። ሌሎቹን እንዳለ ሽንፈት ማስተናገድ እየቻለው ሲሆን ሰንደርላንዶች ግን በዚህ ዓመት እንግዲህ ከመጡ በኋላ ጥሩ እንቅስቃሴን እያደረጉም ይገኛሉ። ዛሬም በሜዳቸውና በደጋፊዎች ፊት በስታዲየም ኦፍ ላይት የሚያደርጉት ጨዋታ ተጠባቂም ጨዋታ ነው። ሰንደርላንድ ቅድሚያ ግምት በዛሬው ጨዋታ ላይ የተሰጠው ክለብ መሆኑን ነው መመልከትም የቻለው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ወልቨርሃምፕተን 41 ጊዜ ያሸነፈ ሲሆን ሰንደርላንድ ግን 46 ጊዜ ማሸነፍ ችሏል። 29 ጊዜ በአቻ ውጤት ያጠናቀቁ ሲሆን ለመጨረሻ ጊዜ በተገናኙበት በዚቹ በስቴዲየም ኦፍ ላይት በተደረገ ጨዋታ ሰንደርላንድ 3-0 በሆነ ውጤት ማሸነፍም ችሏል። ለመጨረሻ ጊዜ የተገናኙት በሻምፒዮንሺፕ በ2018 እንደነበር እንዲሁ መርሃ ግብራቸውም ያሳያል። ሌላኛው ማንቸስተር ሲቲ ከዚህ ዓመት እንግዲህ ጥሩ እንቅስቃሴ እያደረገ ከሚገኘው ከኤቨርተን ጋር የሚያደርጉት የኢታድ ስቴዲየም ጨዋታም ይጠበቃል። ማንቸስተር ሲቲ እንግዲህ ያለፉትን ተከታታይ 2 ጨዋታዎች ማሸነፍ መቻሉ ነው የተመለከት ነው። በአሰልጣኝ ዴቪድ ሞይስ እየተመራ የሚገኘው ኤቨርተንም በዚህ ዓመት ጥሩ እንቅስቃሴ እያሳዩ ከሚገኙ ክለቦች መካከልም የሚጠቀስም ክለብ ነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ማንቸስተር ሲቲ 81 ጊዜ ማሸነፍ የቻለ ሲሆን 66ቱን በአቻ ውጤት ማጠናቀቅም ችሏል። 66ቱን እንዲሁ ኤቨርተን ማሸነፍ የቻለ ሲሆን 49ን በአቻ ውጤት ማጠናቀቃቸው ነው እንዲሁ ስታቲክሳቸው የሚያመላክተን። የመጨረሻ 5 ጨዋታዎችን ስንመለከት ደግሞ ማንቸስተር ሲቲ እንግዲህ ካለፉት 5 ጨዋታዎች 4ቱን ማሸነፍ የቻለ ሲሆን አንዱን በአቻ ውጤት ነው ማጠናቀቅም የቻሉት። ፍጹም የጨዋታ የበላይነት እንዲሁም ደግሞ የነጥብ የበላይነት የያዙት አሰልጣኝ ፔፕ ጋርዲዮላ ዛሬም በሜዳቸውና በደጋፊዎቹ ፊት ያሸንፋሉ ተብሎ ቅድሚያ ግምትም ይሰጣቸዋል። ነገር ግን በዴቪድ ሞይስ የሚመራው ኤቨርተን በዚህ ዓመት እንግዲህ ጥሩ እንቅስቃሴ እያሳየ በሚገኝበት ሰዓት ላይ ምናልባትም እንግዲህ ጥሩ ተፎካካሪ ይሆናል ተብሎ የሚጠበቅም ክለብ ነው። በዛሬው ጨዋታ ላይ ሮድሪ፣ አብዱል ካድር ኩሳኔቭ፣ ሪያን አይቱኑሪ እንዲሁም ደግሞ ኦማር ማርሙሽ በጉዳት ላይ ያሉ ተጫዋቾች ሲሆን ኦማር ማርሙሽ ግን ልምምድ እንደጀመረ ነው የተገለጸው። በዛሬው ጨዋታ ላይ ይኑር አይኑር እስካሁን ድረስ የተረጋገጠ ጉዳይም አይደለም። ኤርሊንግ ብሮት ሃላንድ በዚህ ዓመት እንግዲህ ባለፉት 7 ጨዋታዎች 9 ጎልና እንዲሁም ደግሞ 1 አሲስት ማስመዝገብ እየቻለ ሲሆን ጃክ ግሪሊሽ ከማንቸስተር ሲቲ በመልቀቅ ወደ ኤቨርተን ያቀናው የቀድሞ የማንቸስተር ሲቲ ንብረት የሆነው ጃክ ግሪሊሽ እንግዲህ 4 አሲስት እና 1 ጎል በማስመዝገብ የሚጠቀስም ተጫዋች ነው። ቲጃኒ ራይንደርስ 2 አሲስት እና 1 ጎል ያለው ሲሆን ኒዲዬ በ3 ጎል እና 1 አሲስት በኤቨርተን በኩል የሚጠበቅም ተጫዋች ነው። እንግዲህ በዛሬው ጨዋታ 8ኛ ሳምንት መርሃ ግብር ማን ያሸንፋል እንዲሁ የምንመለከትም ነው የሚሆነው። በኤቨርተን በኩል እንግዲህ ሚኬል ኬን እንዲሁም ደግሞ
ጃራድ ብሬዝዌይት በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን አሰልጣኝ ዴቪድ ሞይስ መናገራቸውን ነው መመልከትም የቻለው። ይህም ጨዋታ ቀን 11 ሰዓት ላይ የሚጀምርም ይሆናል። ክሪስታል ፓላስ ከበርንማውዝ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ክሪስታል ፓላስ እንግዲህ በዚህ ዓመት ጥሩ እንቅስቃሴ እያደረጉ ቢገኙም በስተመጨረሻም እንግዲህ ከተከታታይ ድል እንዲሁም ደግሞ አቻዎች በኋላ በስተመጨረሻም ከሜዳቸው ውጪ በኤቨርተን 2-1 መሸነፋቸውንም ተመልክተናል። አሰልጣኝ ኦሊቨር ግራስነር የሚያም ሽንፈት ነው ሲሉ ከገለጹት በኋላ ዛሬ ዳግም በሜዳቸውና በደጋፊዎቹ ፊት በሴልሃርስት ፓርክ ስቴዲየም በርንማውዝን የሚያስተናግዱም ይሆናሉ። በርንማውዝም እንግዲህ በአሰልጣኝ አንዶኒ ኢራኦላ እየተመራ ጥሩ እንቅስቃሴ እያደረገም ይገኛል። በዚህ ዓመት ያለፉትን ዓመታት እንግዲህ ጥሩ ቲም በመስራት የሚታወቀው አንዶኒ ኢራኦላ አሁንም ቢሆን በርካታ ተጫዋቾችን አጥቶ እንደ ሜሎስ ኪርኪዝ፣ ዲን ሁይሰን የመሳሰሉ ተጫዋቾችን ከሸጠም በኋላ በዚህ ዓመት በእነ አንቷን ሴሜኒዮ እየተመራ እንግዲህ እጅግ በጣም ጥሩ እንቅስቃሴ እያደረገም ይገኛል። በዛሬው ጨዋታም እንግዲህ ቅድሚያ ግምት የተሰጠው ክሪስታል ፓላስ ቢሆንም በርንማውዞች እንግዲህ ጥሩ እንቅስቃሴ እያደርጋሉ ተብሎ የሚጠበቁ ተጫዋቾች መሆናቸው ክለቦች መሆናቸውን ነው እየተመለከተን የምንገኘው። አንቷን ሴሜኒዮ በዚህ ዓመት 6 ጎልና 3 አሲስት በማስመዝገብ እንግዲህ የሚጠቀስም ተጫዋች ነው። በክሪስታል ፓላስ በኩል ደግሞ ኢስማኤል አሳር 1 ጎልና 3 አሲስት ያስመዘገበም ተጫዋች ነው። ዣን ፊሊፔ ማቴታ 2 ጎሎች አሉት። በዚህ ዓመት 8ኛ ሳምንት መርሃ ግብር ዛሬ በክሪስታል ፓላስ ሜዳ በሴልሃርስት ፓርክ ስቴዲየም የሚደረግም ጨዋታ ነው። በርንሌይ ከሊድስ ዩናይትድ ጋር ሁለቱ አዳጊ ክለቦች ዛሬ የሚያደርጉት ሌላኛው ተጠባቂም ጨዋታ ነው። ዛሬም የሚደረገው የቀን 11 ሰዓት ተጠባቂ ጨዋታ ሲሆን ብራይተን ኤንድ ሆቭ አልቢዮን ከኒውካስል ዩናይትድ የሚደረገው ተመሳሳይ ሰዓት ላይ የሚደረገው ተጠባቂ ጨዋታ ነው። በአሜሪካን ኤክስፕረስ ኮሚኒቲ ስቴዲየም የሚደረግ ጨዋታ ነው። ብራይተን ኤንድ ሆቭ አልቢዮን በሜዳቸውና በደጋፊዎቹ ፊት የሚያደርጉት ጨዋታ ይጠበቃል። ኒውካስል ዩናይትድ አሰልጣኝ ኤዲ ሃውን ይዘው እንግዲህ በዚህ ዓመት እየተንኮታከቱ ይገኛሉ። በተለይም እንግዲህ የአሌክሳንደር ኢዛክ መውጣት እንግዲህ እያንኮታኮታቸው እንደሚገኝ ነው የተገለጸው። ነገር ግን ከጀርመን ያስፈረሙት ኒክ ወልተማዴ በዚህ ዓመት ጥሩ እንቅስቃሴ እያሳየም ይገኛል። በጀርመንም ለሀገሩ እንግዲህ ማስቆጠሩን ያለፈው ሳምንት ተመልክተንም ነበር። በኒውካስል ዩናይትድም እንዲሁ ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች መሆኑን ነው መመልከትም የቻለው። ምንም እንኳን እንደ አሌክሳንደር አይዛክ ቀጥተኛ ተጫዋች ወይም ደግሞ ከቲሙ ጋር መግባባት ገና መውላመድ ቢቀረውም አሁንም ጥሩ እንቅስቃሴ እያሳየ ይገኛል። ኒውካስል ዩናይትድ በዚህ ዓመት ግን ፍጹም ያልተገባ እንዲሁም ደግሞ ያልተጠበቀ አቋምን እያሳየም ይገኛል። ዛሬ ከሜዳቸው ውጪ ነው ይህን ጨዋታ የሚያደርጉት። በእነዚህ በሁለቱ ክለቦች መካከል በተደረገ ጨዋታ 15 ጊዜ ብራይተን ያሸነፈ ሲሆን 11 ጊዜ አቻን 11 ጊዜ ደግሞ ኒውካስል ማሸነፉን ስታቲክሳቸው ያመላክተናል። ለመጨረሻ ጊዜ በዚህች ስቴዲየም በተገናኙበት ጊዜ አምና አንዳቻ ነበር ማጠናቀቅም የቻሉት። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። ከአውሩ ሚቱማ በጉዳት ምክንያት ከብራይተን የማይገኝ ተጫዋች ሲሆን ጆል ቬልትማን እንዲሁ ጉዳት ላይ ያለ ተጫዋች ነው። አዳም ዌብስተር እንዲሁም ደግሞ ሶሊማርች ጉዳት ላይ ያሉ ተጫዋቾች መሆናቸውን አሰልጣኙ የተናገሩ ሲሆን እንዲሁ በኒውካስል በኩል በርካታ ወሳኝ ተጫዋቾቻቸው ጉዳት ላይ ይገኛሉ። ቲኖ ሊቨርማንቶ ጉዳት እንዳስተናገደ ባለፈው ጨዋታ ላይ ተመልክተንም ነበር። ሉዊስ ሃል እንዲሁ በጉዳት ምክንያት እስከ ታህሳስ ድረስ ላይ መለስ እንደሚችሉ ነው እየገለጹ የሚገኙት። እንዲሁም በዚህ ዓመት የፈረሙት ጃኮብ ራምሴ እንዲሁም ዮሐን ዊሳ በጉዳት ምክንያት እንግዲህ እስካሁን አንድም ደቂቃ ለኒውካስል ዩናይትድ ያልተጫወቱ ተጫዋቾችም ናቸው። በዚህ ዓመት እንግዲህ በኒውካስል በኩል የሚጠቀሰው ተጫዋች ኒክ ወልተማዴ 3 ጎል ማስቆጠርም ችሏል። ባለፉት 5 ጨዋታዎች እንግዲህ 3 ጎል ማስቆጠር የቻለም ተጫዋች ነው። ያንኩባ ሚቴ 2 ጎልና 1 አሲስት በማስመዝገብ በብራይተን በኩል የሚጠቀስ ተጫዋች መሆኑን ነው የተመለከትነው። ይህም ጨዋታ እንግዲህ ቀን 11 ሰዓት ላይ የሚጀመር ጨዋታ ነው። በለንደን ደርቢ ፉላም ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል። የሊጉ መሪ አርሰናል ከሜዳቸው ውጪ የሚያደርጉት ጨዋታ የሚጠበቅ ሲሆን በክራቨን ኮቴጅ ነው ምሽት 1 ሰዓት ተኩል ላይ ይህ ጨዋታም የሚጀምረው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ አርሰናል 43 ጊዜ ማሸነፍ የቻለው ሲሆን 13ቱን አቻ የወጡ ሲሆን 9ኙን ፉላም ማሸነፍም ችሏል። ለመጨረሻ ጊዜ የመጨረሻ 5 የእርስ በርስ ጨዋታቸውን ስንመለከት እንግዲህ ካለፉት 5 ጨዋታዎች 2ቱን አርሰናል ያሸነፈ ሲሆን 1ዱን ፉላም 2ቱን ደግሞ በአቻ ውጤት ነው ማጠናቀቅም የቻሉት። በዚሁ ስቴዲየም በተደረገ ጨዋታ ያለፉትን 3 ጨዋታዎች ስንመለከት እንግዲህ 3ቱንም ፉላም መሸነፍም አልቻለም። ዛሬም በሜዳቸውና በደጋፊዎች ፊት የሚያደርጉት ጨዋታ ለሊጉ መሪ ለአሰልጣኝ ሚኬል አርቴታ እንዲሁም ደግሞ ለአርሰናል ከፍተኛ ጫና ሊሆንባቸው እንደሚችል ይታወቃል። በተለይም በክራቨን ኮቴጅ ፉላም ሲጫወት እንግዲህ ከባድ እንደሆነ ነው የሚታወቀው። ከዚህ በፊት ያደረጓቸውንም ጨዋታዎች ብንመለከት አምናም ይሁን በዘንድሮ በሜዳቸው የሚያደርጉት ጨዋታ እንግዲህ ነጥብ ይዘው እንደሚወጡ ነው የሚጠበቀው። በዛሬም ጨዋታ ላይ እንግዲህ ከሊጉ መሪ አርሰናል ጋር ነው የሚጫወቱት። አሰልጣኝ ሚኬል አርቴታ ይህን ጨዋታ ለማሸነፍና ለማሸነፍ ብቻ ነው ከሜዳችን ውጪ የምንሄደው ሲሉ መግለጻቸውን ተመልክተናል። እንዲሁም ደግሞ ተጫዋቾቻቸውም ቢሆን ይህን ጨዋታ በማሸነፍ የሊጉን መሪነታችንን ማጠናከር ይገባናል ሲሉም ይገልጻሉ። በተለይም እንግዲህ ሊቨርፑል ከነሱ በ1 ነጥብ ዝቅ ብሎ እንግዲህ የሚገኘው ሊቨርፑልን ስንመለከት
የዚህ ሳምንት ጨዋታ በላንክሻየር ደርቢ እንግዲህ ከማንቸስተር ዩናይትድ ጋር ነው የሚያደርገው። ይህን ጨዋታ ደግሞ ነጥብ የሚጥል ከሆነ ለአርሰናል ትልቅ አድቫንቴጅ ይሆናል። ይህንንም ለመጠቀም ይሁን በዛሬው ጨዋታ በለንደን ደርቢ የሚያደርጉት ጨዋታ ተጠባቂ ነው። ይህን ጨዋታ ለማሸነፍ ከሜዳችን ውጪ እንሄዳለን ሲሉ የገለጹ ሲሆን በዛሬው ጨዋታ ላይ ኖኒ ማዱኬ፣ ማርቲን ኦዴጋርድ፣ ካይ ሃቨርትዝ እንዲሁም ደግሞ ጋብሪኤል ጂሰስ ጉዳት ላይ ያሉ ሲሆን ሌሎቹ ግን በጥሩ አቋም ላይ እንደሚገኙ አሰልጣኙም ተናግሯል። ከሀገራት መልስ ጨዋታ እንግዲህ ጥሩ እንቅስቃሴ እናደርጋለን ሲሉ ነው እየገለጹ የሚገኙት። አሌክስ ኢዮቢ በፉላም በኩል 2 ጎልና 1 አሲስት ያለው ተጫዋች ሲሆን ቪክተር ዮኮሬሽ በ3 ጎል እንግዲህ በአርሰናል በኩል የሚጠበቅ እንዲሁም ደግሞ ኮከብ ጎል አግቢነቱን በአርሰናል በኩል እየመራም ያለም ተጫዋች ነው። እነዚህ እንግዲህ ዛሬ በእንግሊዝ ፕሪሚየር ሊግ የሚደረጉ ተጠባቂ ጨዋታዎችም ናቸው። በስፔን ላሊጋም የሚደረጉ ጨዋታዎች አሉ። ቀን 9 ሰዓት ላይ የሚጀምረው የስፔን ላሊጋ ጨዋታ በሲቪያ እና በማዮርካ የሚደረግ ጨዋታ ሲሆን ባርሴሎና ከጂሮና ጋር የሚያደርጉት ጨዋታ ይጠበቃል። ቀን 11 ሰዓት ከሩብ ላይ በ9ኛ ሳምንት መርሃ ግብር የሚገናኙም ነው የሚሆኑት። ያለፈውን ጨዋታ እንግዲህ ያልተጠበቀ ሽንፈት ያስተናግደው ባርሴሎና በዛሬው ይህን ነገር ለማገገም በሜዳቸውና በደጋፊዎች ፊት በኦሎምፒክ ሊዮንስ ስቴዲየም የሚያደርጉት ጨዋታ ተጠባቂም ጨዋታ ነው። ከሜዳቸው ውጪ ያለፈውን ጨዋታ እንግዲህ በሲቪያ 4-1 በሆነ ውጤት መሸነፋቸውን የምናስታውሰውም ጉዳይ ነው። ይህም እንግዲህ ያልተጠበቀ ሽንፈት እንደሆነ በርካቶቹም ያነሳሉ። ባርሴሎና ያኛውን ጨዋታ መሸነፋቸውን ተከትለው ወደ ሁለተኛ ዝቅ ማለታቸውን ነው መመልከትም እየቻለው። ዛሬ ደግሞ በወራጅ ቀጠና ስር የሚገኘውን ጂሮናን የሚያስተናግዱም ነው የሚሆኑት። ዛሬ ግን ቅድሚያ ግምት ተሰጥቷቸዋል። ያሸንፋሉ የሚባል ቅድሚያ ግምት ነው ማግኘትም የቻሉት። ከዚህ በፊት 17 ጊዜ የተገናኙ ሲሆን 12ቱን ባርሴሎና ማሸነፍም ችሏል። 3 ጊዜ ብቻ ነው ጂሮና ማሸነፍም የቻለው። ባለፉት 5 ጨዋታዎች እንኳን ብንመለከት እንግዲህ ባርሴሎና ካለፉት 5 ጨዋታዎች 2ቱን ያሸነፈ ሲሆን 2ቱን ጂሮና ማሸነፍም ችሏል። እንዲሁ ደግሞ አንዴ ደግሞ አቻ ነው መውጣትም የቻለው። ባርሴሎና በሜዳቸውና በደጋፊዎች ፊት ዛሬ የሚያደርጉት ጨዋታ የሚጠበቅ ሲሆን ወሳኝ ተጫዋቾቻቸው ግን በዛሬው ዕለትም ጉዳት ላይ ይገኛሉ። በረኛው ዩዋን ጋርሺያ በጉዳት ላይ ያለ ተጫዋች ሲሆን ዳኒ ኦልሞ እንዲሁ ጉዳት ላይ ያለ ሌላኛው ተጫዋች ነው። ራፊኒያ፣ ሮበርት ሌቫንዶቭስኪ እንዲሁም ደግሞ ጋቪና ማርክ አንድሬ ቴር ስቴገን ጉዳት ላይ ያሉ ተጫዋቾች ናቸው። ላሚን ያማል ወደ ልምምድ መመለሱን ነው እየገለጹ የሚገኙት። በዛሬው ጨዋታ ላይ የመገኘት እድሉም ሊሰፋ እንደሚችል እየተገለጸ ይገኛል። የሮበርት ሌቫንዶቭስኪ፣ ራፊኒያ እንዲሁም ደግሞ ዩዋን ጋርሺያ ጉዳት እንግዲህ እስከ ኤል ክላሲኮ ድረስ ሊያስመልሳቸው እንደሚችል መረጃዎች እያሳዩም ይገኛሉ። ፌራን ቶሬዝ 4 ጎልና 1 አሲስት በማስመዝገብ እንግዲህ በባርሴሎና ቤት የሚጠቀስም ተጫዋች ነው። እንዲሁም ደግሞ ቫናት በጂሮና በኩል የሚጠቀስ ተጫዋች ነው። 2 ጎሎችን በማስመዝገብ አትሌቲኮ ዲ ማድሪድ ከኦሳሱና ጋር የሚያደርጉትም የምሽት 4 ሰዓት ተጠባቂ ጨዋታም አለ። ይህም ጨዋታ በስፔን ላሊጋ 9ኛ ሳምንት መርሃ ግብር ተጠባቂ ጨዋታ ነው። አትሌቲኮ ዲ ማድሪድ አጀማመሩ መጥፎ ቢሆንም በአሁኑ ሰዓት ላይ ግን ጥሩ እንቅስቃሴ እያደረጉ ከሚገኙ የስፔን ክለቦች መካከልም ይጠቀሳል። ዛሬም በሜዳቸውና በደጋፊዎቹ ፊት የሚያደርጉት ጨዋታ ተጠባቂ ጨዋታ መሆኑን በርካቶቹም ያነሳሉ። ይህን ጨዋታ እንድታዩም እንጋብዛለን። በጣሊያን ሴሪም የሚደረጉ 4 ያክል ጨዋታዎች አሉ። ፒሳ ከሄላስ ቬሮና እንዲሁም ደግሞ ሊቼ ከሳሶሎና ቶሪኖ ከናፖሊ የሚያደርጉት ጨዋታ ይጠበቃል። ናፖሊ ከሜዳቸው ውጪ ምሽት 1 ሰዓት ላይ የሚያደርጉት ጨዋታ የሚጠበቅ ነው። ናፖሊ እንግዲህ የስኩዴቶው አሸናፊ እንደነበሩ አምና እናስታውሳለን። በዚህ ዓመትም እንግዲህ የሊጉ መሪ መሆናቸውን ነው መመልከትም የቻለው። ሮማ ከኢንተር የሚያደርጉት ተጠባቂ የጣሊያን ሴሪ ተጠባቂ ጨዋታ ነው። በ7ኛ ሳምንት መርሃ ግብር ሮማ በሜዳቸውና በደጋፊዎቹ ፊት በስታዲዮ ኦሎምፒክ ዲ ሮማ የሚደረግ ጨዋታ ነው። ኢንተር ሚላንን ያስተናግዳሉ። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 97 ጊዜ ኢንተር ሚላን ያሸነፈ ሲሆን 61 ጊዜ ደግሞ ሮማ ማሸነፍም ችሏል። 58 ጊዜ በአቻ ውጤት ነው ማጠናቀቅ የቻሉት። አምና በደርሶ መልስ ውጤት እንግዲህ በሜዳቸውና በደጋፊዎቹ ፊት የተሸነፉት ሮማዎች ከሜዳቸው ውጪ ግን በሳንሲሮ ጁሴፔ ሜዛ ስቴዲየም በተደረገ ጨዋታ 1-0 ማሸነፋቸውን እናስታውሳለን። እነዚህ ሁለቱ ክለቦች ያለፉትን 5 ተጠባቂ ጨዋታዎች ስንመለከት ደግሞ በውጤታቸው እንግዲህ 4ቱን ኢንተር ሚላን ያሸነፈ ሲሆን 1ዱን ሮማ ማሸነፉ ነው መመልከትም የቻለው። የጣሊያን ሴሪ ያለፉትን 5 ጨዋታዎች ስንመለከት ኢንተር ሚላኖች ካለፉት 5 ጨዋታዎች 3ቱን ተከታታይ ያሸነፉ ሲሆን ከዛ በፊት የነበሩትን 2 ጨዋታዎች ግን ሽንፈት ማስተናገዳቸውን ነው የተመለከትነው። ሮማዎች ደግሞ ስንመለከት ካለፉት 5 ጨዋታዎች 1 ብቻ ነው ሽንፈት ማስተናገድ የቻሉት። ሌሎቹን 4ቱን ጨዋታዎች ግን ማሸነፍ መቻላቸውንም ተመልክተናል። ማርከስ ቱራም እንዲሁም ደግሞ ማቴዎ ዳርሚያንና ዲጄኔሮ በጉዳት ምክንያት የማይገኙ የኢንተር ሚላን ተጫዋቾችም ናቸው። ዛሬ ምሽት 3 ሰዓት ከ45 በጣሊያን ሴሪ 7ኛ ሳምንት መርሃ ግብር ሮማ ከኢንተር ሚላን የሚያደርጉት ተጠባቂ ጨዋታም ነው። በጀርመን ቡንደስሊጋም እንዲሁ ጨዋታዎች ይደረጋሉ። ሄዴኒየም ከቨርደር ብሬመን ጋር የሚያደርጉት ተጠባቂ ጨዋታ አለ። ኮሎኝ ከኦግስበርግ ሲጫወቱ ወልፍስበርግ ስቱትጋርትን ያስተናግዳል። አርቢ ሌፕዚግ ከሃምበርገር ጋር ከአዲሱ አዳጊ ክለብ ጋር የሚጫወት ሲሆን ሜንዝ ባየር ሊቨርኩሰን ያስተናግዳል።
ባየር ሙኒክ ከቦሩሲያ ዶርትመንድ ተጠባቂው እንግዲህ የጀርመን ቡንደስሊጋ ጨዋታ ነው። ባየር ሙኒክ በሜዳውና በደጋፊዎች ፊት በአሊያንዝ አሬና የምንጊዜም ተቀናቃኙን ቦሩሲያ ዶርትመንድን የሚያስተናግድም ይሆናል። ይህ ጨዋታ በበርካቶች የሚጠበቅ ጨዋታ ነው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙ ጊዜ ባየር ሙኒክ 67 ጊዜ ማሸነፍ የቻለ ሲሆን 34 ጊዜ ባቻ ውጤት አጠናቋል። 37ቱን ደግሞ ቦሩሲያ ዶርትመንድ ማሸነፉ ነው እንዲሁ መመልከትም የቻለው። የመጨረሻ የእርስ በርስ ጨዋታቸውን ስንመለከት እንግዲህ ሁለቱን የመጨረሻ የእርስ በርስ ግንኙነት ባቻ ውጤት ያጠናቀቁ ክለቦች መሆናቸው ነው መመልከትም የቻለው። ካለፉት 5 ጨዋታዎች ቦሩሲያ ዶርትመንድ አንዱን ያሸነፈ ሲሆን ባየር ሙኒክ ደግሞ ሁለቱን ማሸነፍ መቻላቸውን ነው የተመለከት ነው። የመጨረሻ ጨዋታቸውን ስንመለከት ካለፉት 5 የቡንደስሊጋ ጨዋታዎች ሙሉ ጨዋታውን ማሸነፍ የቻለው ባየር ሙኒክ ሲሆን እንዲሁ ደግሞ ቦሩሲያ ዶርትመንዶች አንዳቻ እንዲሁም ደግሞ ሌሎቹን ማሸነፋቸውን ወይም ደግሞ 4ቱን ማሸነፋቸውንም ተመልክተናል። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። ስታኒች እንዲሁም ደግሞ ጉሬሮ፣ አልፎንሶ ዴቪስ፣ ጀማል ሙሴላ የመሳሰሉ ተጫዋቾች በጉዳት ላይ ያሉ ተጫዋቾች መሆናቸውን ነው የተመለከትነው። በቦሩሲያ ዶርትመንድ በኩል ደግሞ ኒክ ሽሎተርቤክ በጉዳት ምክንያት አይገኝም። አንሴል ሚሎ እንዲሁ በጉዳት ምክንያት የማይገኝ ተጫዋች ነው። የቀድሞ የቼልሲ በአሁኑ ሰዓት ላይ በውሰት የሚገኘው ተጫዋች ኤምሬ ቻን እንዲሁ ጉዳት ላይ ያለ የቦሩሲያ ዶርትመንድ ተጫዋች ነው። ሃሪኬን በዚህ ዓመት እንግዲህ ባለፉት 6 ጨዋታዎች 11 ጎልና 3 አሲስት በማስመዝገብ የሚመራ ተጫዋች ሲሆን ሄርሱ ጉራሴ 4 ጎልና 1 አሲስት በማስመዝገብ በቦሩሲያ ዶርትመንድ በኩል የሚጠቀስ ተጫዋች ነው። ከሊቨርፑል ወደ ባየር ሙኒክ አሊያንዝ አሬና ያመራው ሉዊስ ዲያዝ 5 ጎልና 4 አሲስት ያስመዘገበ ሲሆን ሰርጂ ናብሪ 3 ጎልና 3 አሲስት እንዲሁም ደግሞ ሚኬል ኦሊሴ 3 ጎልና 2 አሲስት በማስመዝገብ እንግዲህ በባየር ሙኒክ ቤት እየደመቁ የሚገኙ ተጫዋቾችም ናቸው። ዛሬም እንግዲህ እነዚህ ተጫዋቾች የፊት መስመሩን ይመሩታል እንዲሁም ደግሞ ልዩነት ይፈጥራሉ ተብሎ የሚጠበቁ ተጫዋቾች ናቸው። ይህም ጨዋታ እንግዲህ ምሽት 1 ሰዓት ተኩል ላይ የሚጀምር ጨዋታ ነው። ይህን ጨዋታ እንድታዩ እንጋብዛቸዋለን። በፈረንሳይ ሊጓን የሚጠበቁም ጨዋታዎች አሉ። ኒስ ኦሎምፒክ ሊዮንን የሚያስተናግድበት ጨዋታ ይጠበቃል። አንገርስ ከሞናኮ እንዲሁም ደግሞ ኦሎምፒክ ደ ማርሴይ ከሊ ሃርቭ ጋር የሚያደርጉት ተጠባቂ ጨዋታዎች ናቸው። በሊግ 1 የሚደረጉ ጨዋታዎች ዋና ዋና ጨዋታዎችን ለማስታወስ ያክል ቦሩሲያ ዶርትመንድ እንግዲህ ከሜዳቸው ውጪ ከባየር ሙኒክ ጋር የሚያደርጉት የ7ኛ ሳምንት መርሃ ግብር በጀርመን ቡንደስሊጋ ምሽት 1 ሰዓት ተኩል ላይ ይደረጋል። በጣሊያን ሴሪኤ ሮማ ከኢንተር ሚላን ጋር የሚያደርጉት የምሽት 3:45 ተጠባቂ ጨዋታ ሲሆን በባርሴሎና እንዲሁም ደግሞ ዢሮና መካከል የሚደረገው የላሊጋ 9ኛ ሳምንት መርሃ ግብር ቀን 11 ሰዓት ከሩብ ላይ ይጀምራል። በእንግሊዝ ፕሪሚየር ሊግ ደግሞ ቀን 8 ሰዓት ተኩል ላይ ኖቲንጋም ፎረስት ቼልሲን የሚያስተናግድበት እንዲሁም ደግሞ 11 ሰዓት ላይ ደግሞ ማንቸስተር ሲቲ ኤቨርተንን የሚያስተናግድበት ጨዋታ ይጠበቃል። ምሽት 1 ሰዓት ተኩል ላይ ፉላም ከአርሰናል ጋር የሚያደርጉት የለንደን ደርቢ ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩም እንጋብዛቸዋለን። የማንቸስተር ዩናይትድ መረጃዎቻችንም ስንመለከት እንግዲህ አሰልጣኝ ሩበን አሞሪም ከእሁዱ የአንፊልድ መርሃ ግብር አስቀድመው ጋዜጣዊ መግለጫ ሰጥተውም ነበር። እንግዲህ በጋዜጣዊ መግለጫቸው በርካታ ነገሮችን ነው ማንሳት የቻሉት። ከዚህ መካከል ኑሴር ማዝራዊ ለጨዋታው ሙሉ በሙሉ ይደርሳል ብዬ መናገር አልችልም፣ ሆኖም የሚፈጠር ነገሮችን አብረን እንመለከታለን ሲሉም ገልጿል። ኑሴር ማዝራዊ ጉዳት ላይ እንደነበር ይታወቃል። በአሁኑ ሰዓት ላይ ግን በጨዋታው ይኑር አይኑር የሚለው እስካሁን ድረስ ያልተረጋገጠ ጉዳይ ነው ሲሉ አሰልጣኙም ተናግሯል። ሊሳንድሮ ማርቲኔዝ ከውዱ ጨዋታ ውጪ መሆኑን ነው እንዲሁ ማረጋገጥም የቻሉት። ሰር ጂም ራትክሊፍ ሁልጊዜም ከኔ ጋር ንግግሮችን ያደርጋል፣ እኔም እንዲሁም ደግሞ እርሱ መካከል ምንም ችግር የለም ሲሉ ስለ ባለቤቱም እንዲሁ ተናግሯል። ሁሉንም ማሰብ ያለብንም ስለ ቀጣይ ጨዋታችን ነው፣ ከፊታችን ትልቅ ወሳኝ ጨዋታ ይጠብቀናል ሲሉ ስለ አንፊልዱ የላንክሼር ደርቢ መናገራቸውንም ተመለከትን። ከቦርዱ ትልቅ ድጋፍ እንዳለኝ ሁልጊዜም ይሰማኛል፣ ነገር ግን እኔ ከሌላ አካል ጫና እንዲሰማኝ ስለማልፈልግ ሁልጊዜ እኔ ራሴ ላይ ትልቅ ጫና መፍጠር እሞክራለሁ ሲሉ ነው እየገለጹ የሚገኙት። ሌላ ጫናዎችን መፍጠርም ከሌላ ቦታ አይጠበቅብኝም፣ ለራሴዎቹ ጫናዎችን በመፍጠር ወደ ድል መመለስ እንዳለብኝ ለራሴ ጫና ሰጧለሁ ሲሉም ገልጿል። ደጋፊዎቻችን ያለንበትን ሁኔታ ተረድተው ድጋፍ እየሰጡን መሆኑን ሁልጊዜም ያስደስተኛል ሲሉም ገልጿል። እነሱ ለውጥ ለማምጣት ጊዜ እንደሚያስፈልግ ተረድቷል። ይህም እጅጉን ያስደሰተኝ ጉዳይ ነው፣ እጅግ በጣም አስደስተኛል ሲሉም ገልጿል። የእሁዱን ጨዋታ ለማሸነፍ ከፈለግን ትልቅ የራስ መተማመን ሊኖረንም ይገባል። በራሳችን ካመንን እናሸንፋለን። በእግር ኳስም ሁሉ ነገር ይቻላል ሲሉ ስለ ላንክሼር ደርቢም ተናግሯል። ሴኔ ላመንስ በየሳምንቱ ስለመጫወት ከዚህ በበለጠ ራሱን ማሳየት አለበት፣ እሱ በእሁዱ ጨዋታ ሊሰለፍ ይችላል ሲሉ ፍንጭ መስጠታቸውን ነው የገለጹት። ሆኖም ሴኔ ላመንስ እስካሁን ድረስ በሽማይክል ደረጃ ላይ አይደለም፣ ወጣት ነው፣ ነገር ግን ትልቅ አቅም አለው። ደጋፊዎች ከወዲሁ ወደውታል። ይሄ ለሱ እጅግ በጣም አስደሳች ነገር ነው። በላንክሼር ደርቢ ደግሞ የመሰለፍ እድልም ሊኖረውም ላይኖረውም ይችላል። እሱን በጨዋታው ላይ የምንመለከት ይሆናል። ነገር ግን ከአሁኑ እጅግ በጣም የተወደደ ተጫዋች መሆኑን እየተመለከትን እንገኛለን። እንደ ሽማይክል ሁሉ ትልቅ
ትልቅ ደረጃ ላይ የሚደርስ በረኛ ነው ሲሉም ገልጿል። የአካዳሚ ቡድናችን በየጊዜው እየተሻሻለ ነው ሲሉም ነው እየገለጹ የሚገኙት። እኔ እዚህ ከመጣው 1 ዓመት ሆኖኛል፣ ነገር ግን የቡድኑ ውጤት ጥሩ ስላልሆነ አካዳሚያችን ምርጥ አይደለም ማለት አልችልም ሲሉም ገልጿል። የአካዳሚያችን ቡድኑን በንቃት መከታተል አለብን። ክለባችንን ለማሻሻል በምናደርገው ጥረት የአካዳሚ ቡድኑ ትልቅ ሚናም አለው ሲሉም የገለጸ ሲሆን አንዳንድ ጊዜ ነገሮች በቶሎ ይቀየራሉ ሲሉም ይገልጻሉ። ነገር ግን እነዚህን ሁለት ክለቦች ታሪክ ስትመለከት ሁለቱም እጅግ አስቸጋሪ በሆኑ ጊዜያት እንዳለፉ መረዳት ቀላል ነው ሲሉም ይገልጻሉ። ዩናይትዶች ዋንጫዎችን እያሸነፈ በነበረበት ወቅት ሊቨርፑል እጅጉን አስቸጋሪ ጊዜ ላይ እንደነበርም ነው ማሳተም የቻሉት። አሁን ደግሞ በተቃራኒው ነው እየሆነ ያለው ሲሉም አሰልጣኝ ሩበን አሞሪም ስለ ማንቸስተር ዩናይትድ ይናገራሉ። ለደጋፊዎቻችን እውነተኛ እንዲሁም ደግሞ ታማኝ መሆን አለብን፣ የትኛውም ጨዋታ ማሸነፍ እንችላለን ሲሉም ይገልጻሉ። የሊቨርፑልን ጨዋታ የማሸነፍ እድልም አለ። ሊቨርፑል አሁን ባለበት ደረጃ ላይ አይደለንም። እነሱ ያሉበት ቦታ ላይ ለመገኘት ምን ያህል ጊዜ ይፈጃል ለሚለው ጥያቄ ምላሽ መስጠት አልችልም ሲሉ ይነግራሉ። ነገር ግን በጨዋታው ላይ በርካታ ነገሮች ከኛም ይጠበቃል፣ እንዲሁም ደግሞ ጨዋታዎችን ለማሸነፍ መቀጠልም አለብን። ይህ ከባድ ጨዋታ እንደሆነ እናውቃለን። ከዚህ በፊት ሊቨርፑል በሚቸገርበት ጊዜ ማንቸስተር ዩናይትድ ዋንጫዎችን እያነሳ እያሸነፈ ቀጥሎ ነበር። በአሁኑ ሰዓት ላይ ግን ሊቨርፑል በዚህ ደረጃ ላይ ነው የሚገኘው። በተቃራኒው እኛ ደግሞ ይህን ነገር ማድረግ እየቻለን አይደለም። ነገር ግን ለማሸነፍና ነጥቦችን ለማንሳት ወይም ደግሞ ለመውሰድ ብቻ ነው ከሜዳችን ውጪ ሄደን የምንጫወተው። ከባድ ጨዋታ ነው። ደጋፊዎቻችንም እንዲሁ ያግዙናል። እኛም በትልቁ ስቴዲየም ትልቅ ነጥብ ይዘን መምጣትም እንፈልጋለን ሲሉ አሰልጣኝ ሩበን አሞሪም በነገው ጨዋታ ላይ ሀሳብ መስጠታቸውን ነው በፕሬስ ኮንፈረንሳቸው የተመለከት ነው። በጨዋታው ላይ እንግዲህ ምናልባትም የሊሳንድሮ ማርቲኔዝ አለመኖሩም ተገልጿል። ከዚህም በተጨማሪ እንግዲህ የኑሴር ማዝራዊ ጉዳይ አጠራጣሪ መሆናቸውን እንግዲህ ከመጀመሪያው መግለጻቸውንም ተመለከተ። ሌሎች ተጫዋቾች ግን በሙሉ አቋም መኖራቸውን የተገለጸ ሲሆን ምናልባትም በአሁኑ ሰዓት ላይ ከሚወጡ መረጃዎች መካከል እንግዲህ ማንቸስተር ዩናይትድ ሰንደርላንድን ባሸነፈበት ጨዋታ የሚጠቀሙት አሰላለፍ ሊጠቀሙ ይችላሉ። ምናልባት ቦታ ለውጥ የሚኖር ከሆነ እንግዲህ የካርሎስ ካሴሜሮ በጨዋታው ላይ ላይኖር የሚችልበት እድል እንዳለ ነው አሁን ፍንጮች እየወጡ የሚገኙት። ይህ ተጫዋች ያለፉትን ተከታታይ 2 የኢንተርናሽናል ጨዋታዎች መጫወቱን ተከትሎ እረፍት ተሰጥቶታል። በዚህም የተነሳ ያለፉትን ልምምዶች መስራትም አልቻለም። በዚህም የተነሳ ምናልባትም እንግዲህ ማኑኤል ኡጋርቴ ቦታውን ሸፍኖ ሊገባበት የሚችልበት እድል እንዳለ በርካቶቹ በራሳቸው እንግዲህ መረጃዎችን እያጋሩ ይገኛሉ። ይህ ነገር ግን እስካሁን ድረስ የተረጋገጠ ጉዳይም አይደለም። በተለይም የማኑኤል ኡጋርቴና የአሰልጣኝ ሩበን አሞሪም ካሁኑ እንግዲህ እየተቋጨም ይመስላል። ተጫዋቹ ሌላ ክለብ እንዲፈልግ ነግሮታል የሚሉ መረጃዎች ከወጡ በኋላ እንግዲህ ይህ ተጫዋች በማንቸስተር ዩናይትድ ቁጥር 1 ተጫዋች ተው ብሎም የሚጠበቅ ተጫዋች ላይሆንም ይችላል። ምናልባት በዛ ጨዋታ ላይ ኮቢ ማይኖ በአሰላለፍ ውስጥ ሊሰለፍ እንደሚችል ካሁኑ ፍንጮች እየወጡም ይገኛሉ። ነገር ግን ጨዋታው እስኪደርስ ድረስ እንግዲህ ምንም አይነት ሾልቆ የወጡ መረጃዎች እንደሌሉ አሁንም እያረጋገጥን እንችላለን። የአርሰናል መረጃዎቻችንን ደግሞ እናንሳ። ጋብሪኤል ማርቲኔሊ ይናገራል። አርሰናል ለቶፕ 4 ብቻ የሚታገል ቡድን አይደለም ሲል ነው የሚናገረው። ለዋንጫዎች የሚፋለም ቡድን እንጂ ፕሪሚየር ሊጉን እንዲሁም ደግሞ ሻምፒየንስ ሊጉን ማሸነፍ ለደጋፊው የሚገባው ነው ሲል ብራዚላዊ ተጫዋች ይናገራል። አርቴታ ሁልጊዜ ለኔ በጣም ጥሩ ነበር። ባለፈው የውድድር ዓመት ብዙም ጥሩ ሳልጫወት እንኳን ወደ ቢሮ ሄጄ እድል እንደሚሰጠኝ ስጠይቀው እሺ በርታ ችግር የለውም ብሎ ቦታዬን አረጋግጦልኛል ሲል ይናገራል። ያልኩት እንዲህ ብቻ ነው፣ ሁሉም ጨዋታ መጫወት ብቻ ነው የምፈልገው። ታውቃለህ በውድድር ዓመቱ ብዙ ጨዋታዎች እንደነበሩን ተረድቻለሁ ሲል ይገልጻል። ይህን እድል ታዲያ ሳገኝ በጣም ደስተኛም ነበርኩኝ። የተሰጠኝን እምነት ሳልሰስት ለመሰጥም እየጣርኩኝ እገኛለሁ። በዚህ ሰዓት ላይ እጅግ በጣም ደስተኛ ነኝ። በቦታዬ መፋለምም ለኔ እጅግ በጣም ጥሩ ያደርግልኛል ሲል ነው እየገለጸም የሚገኘው። በአርሰናል ቤት ጥሩ ነገሮችን እንደምናደርግ ተስፋ ማድረጋለሁ። ዋንጫዎችንም የማንሳት እድሉም አለን። በአሁኑ ሰዓት ላይ አርሰናል ለቶፕ 4 ብቻ የሚጫወት ክለብም አይደለም። ዋንጫዎችን ማንሳት የሚችል እንዲሁም ደግሞ ጠንካራ ቡድን እንደሆነ ባለፉት 3 ዓመታትም አስመልክተናል። በዚህ ዓመት ደግሞ ይህን ነገር ማረጋገጥ አለብን ሲል እንዲሁ እየተናገረ ይገኛል። ብራዚል ተጫዋች ጋብሪኤል ማርቲኔሊ አሰልጣኝ ሚኬል አርቴታ ከዛሬው ጨዋታ በፊት እንግዲህ ጋዜጣዊ መግለጫም ሰጥተው ነበር። ምን አሉ የሚለውን ስንመለከት በማርቲን ኦዴጋርድ ላይ ሀሳባቸውንም ሰጥተው ነበር። ተጠይቀው ለሳምንታት ከሜዳ ይርቃል፣ የሚመለስበት የተወሰነ ቀን የለም፣ ከጥቂት ሳምንታት በኋላ ይመለሳል ብዬም አስባለሁ ሲሉም ይገልጻሉ። አርቴታ አክሎም ማርቲን ዙቢሜንዲ ለፉልሃሙ ጨዋታ ዝግጁ ነው ሲሉም እንዲሁ ይናገራሉ። ይቀጥሉናም ስለ ካይ ሃቨርትስ ተጠይቀው እንግዲህ በማገገም ሂደት ውስጥ ሆኖ ገና ብዙ የሚቀረው ነገር አለ፣ እሱ በእርግጥ እየሰራ ነው፣ ነገር ግን መጠበቅ እንዲሁም ደግሞ ማየት አለብን፣ እሱ እያንዳንዱን ጊዜ
መስመር ማለፍ ይፈልጋል። በቅርቡ እንደሚመለስ እርግጠኛ ነኝ። ነገር ግን እሱን መጠበቅ እንዲሁም ተመልሶ ሲመጣ ለረጅም ጊዜ ተመልሶ እንደሚመጣ ማረጋገጥ አለብን ሲሉ ስለ ጉዳት ሳሉ ተጫዋቾች ይናገራል። እንዲሁም ደግሞ ስለ ማርቲን ኦዴጋርድ እንግዲህ ዝርዝር ነገሮችን ሲናገር ጉልበቱ ላይ ምንም እንደሚሰማው ማወቅም አለብን፣ ተጨማሪ ምርመራዎች ያስፈልጉታል፣ ስለዚህ ምላሽ ለመስጠት ገና ነን ሲሉ ነው ስለዚህ ተጫዋች ስለ ካፒቴናቸው የተናገሩት። በአሁኑ ሰዓት ላይ በየቦታው ተጫዋቾች አሉን፣ በዛ ቦታ ላይ ተጫዋች እንተካለን ሲሉም ይገልጻሉ። ፔሮ ሂንካፔ ግን ወደ ልምምድ ተመልሷል ሲሉም ነው የገለጹት። አንድ ጥያቄን ተጠይቀው ነበር። አንተ አዳኝ ወይም ደግሞ ታዳኝ መሆንን ትመርጣለህ ወይ ተብሎ ተጠይቀው ነበር አሰልጣኝ ሚኬል አርቴታም ሲመልሱም እንግዲህ ሁሉንም ጨዋታዎች ባሸነፍኩ እመርጣለሁ። እናም እኛ ማድረግ የምንችለው ቅዳሜ ጥሩ እንቅስቃሴ በማድረግ በማሸነፍ ነው። እናም አሁን ስለ መድረሻው ለማሰብ በጣም ገና ነው ሲሉ ስለ ሊጉ መጨረሻም ይናገራሉ። አሁን መጨነቀው ስለምናሳየው እንቅስቃሴ እንዲሁም ደግሞ አንዳንድ ጥሩ ልማዶቻችን እንዴት እንደምንቆይ እንዲሁም ደግሞ ሌሎች ማሻሻል እንደምንችል ነው ሲሉ ይናገራሉ። ኤሚሬትስ ሊስተካከል በመሆኑ አንዳንድ ጨዋታዎች በሌላ ስቴዲየም መደረጉ ተጽዕኖ አለው ወይ ተብሎ ተጠይቆም ነበር። ኤሚሬትስ እንግዲህ በአሁኑ ሰዓት ላይ በውስጡ በተለይም በመቀመጫ ቦታዎች ላይ ስፋት ለማድረግ ሲባል እድሳት ያስፈልገዋል ተብሎ መገለጹን ይታወሳል። በዚህም አሰልጣኝ ሚኬል አርቴታ ሲናገሩ እንደዚህ አልወሰንም፣ በፍጹም ለማድለት ወይም ደግሞ ያንን ቃል መጠቀም አልፈልግንም። ወደፊት ምን እንደሚፈጠር አብረን እናያለን። ነገር ግን በያዝነው የውድድር ዓመት የሚደረጉ የጨዋታ መርሃ ግብሮችን የት እንደሚደረግ ትፈልጋለህ ብለህ ከጠየቀኝ እባክህ ብዙ ጨዋታዎችን በሜዳችንና በለንደን መጫወት እፈልጋለሁ ብዬ እመልስልሃለሁ ሲሉ አሰልጣኝ ሚኬል አርቴታም ይናገራሉ። ስለ ሌሎች ነገሮችም ሲያነሱ በቡድኑ ውስጥ ያለን ተሳትፎ ማሳደግ አለብን። ይህም የትኛው ተጫዋች በጨዋታው ላይ የሚያሳድረው ተጽዕኖ እንዲጨምር ያስፈልጋል ሲሉም ነው የሚገልጹት። የቡድኑ ውጤቶች እጅግ በጣም ወጥ እንደሆነ እንዲሁም ደግሞ እንቅስቃሴ ወደ ታላቅ ደረጃ መሄድን እንዲሁም ደግሞ የአሸናፊነትን መንፈስ በቡድኑ ውስጥ ማሰልጠን አለብን ሲሉም ይናገራሉ። አሰልጣኝ ሚኬል አርቴታ የቡድኑ ጥልቀት የኦዴጋርድ ጉዳት የሚያስከትለውን ክፍተት እንደሚቀንስ ተጠይቆም ነበር። አዎ ብዬ ለመመለስ ማለትም ማርቲን ለእኛ ቁልፍ ተጫዋች አይደለም ብዬ እንደመናገር ነው። እሱ በጣም አስፈላጊ ተጫዋች ነው። እናም የሌሎች ተጫዋቾች መኖር የእሱን ማጣት ሊያደበዘዝ አይችልም። በእርግጥ ከውድድሩ ዓመቱ መጀመሪያ ጀምሮ እሱ ለረጅም ጊዜ ለመጠቀም እድሉን አላገኘንም ሲሉም ይናገራሉ። ነገር ግን ጥሩ እንቅስቃሴ እያደረጉ ያሉ ተጫዋቾች ችሎታቸው ያላቸው ተጫዋቾች በመኖራቸው ሁኔታዎችን ተመጣጣጭም ያደርግልናል። ነገር ግን በሜዳ ላይ በምናሳየው እንቅስቃሴ ጥራትን ደግሞ በአጨዋወት ላይ ትልቅ ለውጥ ስለሚያመጣ እሱን መልሰን ማግኘት እንፈልጋለን ሲሉ ነው አሁንም እየገለጹ የሚገኙት። አንድ ጥያቄም ተጠየቁ ስለ ፔሮ ሂንካፔ ከዣቪ አሎንሶ ጋር ስለመነጋገሩ ምን ይላሉ ተብሎ ተጠይቆ እንግዲህ አዎ አናገሬው ነበር። እናም በደንብ የማውቀው እናም ብዙ የማምነው ሰው አለኝ። እሱን በጣም የሚያስመሰግነው ተጫዋች መሆኑ እንዲሁም ደግሞ በራሴ ያየሁት ሁሉ ነገር እንደሆነ አረጋግጦልኛል ነው ሲሉ የሚገልጹት። ከዚህ በፊት እንግዲህ የአርሰናል ተጫዋች የሆነው ፔሮ ሂንካፔ ሪያል ማድሪዱ አሰልጣኝ ጋር እንግዲህ አንዳንድ ነገሮችን ማድረጉ ተከትሎ ነበር ይህን ነገር የተጠየቁት። ስለ ጋብሪኤል ማርቲኔሊም እንዲሁ ተጠይቀው ሁሉም ሰው እንዲያደርገው ሲጠብቁት የነበረውን ጥሩ እንቅስቃሴ እያሳየ ነው፣ በውጤት ላይም ተጽዕኖ ለመፍጠር ጥያቄዎችን እንዲሁም ደግሞ ደቂቃዎችን እያገኘም ይገኛል። የስልጠና መንገድ በሜዳ ላይ እንዲሁም ደግሞ ከሜዳ ውጪ የሚደረጉ ጨዋታዎች ላይ በጎል በማስቆጠር እንዲሁም ደግሞ ጥሩ እንቅስቃሴ እያሳየ በማየቴ እጅግ በጣም ደስተኛ ነኝ ሲሉም ይገልጻሉ። በሊጉ አንድን ክለብ ለረጅም ጊዜ በማሰልጠን 10ኛ ደረጃ ላይ ተቀምጠሃል ተብሎ ተጠይቀው ነበር። ይህ ስሜት እንዴት ይሰማል ተብሎ ተጠይቀው አዎ ይህንን ክለብ ለ10 ዓመታት በማሰልጠን ኩራትም ይሰማኛል። አዎ ይህንን ክለብ ለአመታት በማሰልጠኛ ኩራትም ይሰማኛል። የአርሴን ቬንገርን ሪከርድ ለመስፈር ቀሪ 16 ዓመታትም ይቀሩኛል ሲል እንዲሁ በፈን መልክ መናገርም ችሏል። ነገር ግን ይህ ለኔ እጅግ በጣም አስደሳች ነው፣ በመወደው ክለብ በመኖሬ ደስተኛም ሁኜ አግኝቻለሁ ሲሉም ይገልጻሉ። ስለ ፉላምም ተጠይቀው እንግዲህ እናውቃለን በጣም ከባድ ቦታ ነው፣ ሄዶ ለመጫወት ያውን በሚገባው የሰለጠኑ ቡድን ናቸው። ይህ ከባድ ጨዋታ እንደሆነ እናውቃለን፣ ለማሸነፍ ነው የምንሄደው ሲሉም ይገልጻሉ። ስለ ቪክተር ዮኮረሽም ተጠይቀውም ነበር። ከመጀመሪያው ውይይታችን በፊት ነግሬው ነበር። እናም የሚፈልገውን 9 ቁጥር ለ6 ወይም ደግሞ ለ8 ጨዋታዎች ግብ ባያስቆጠርም እንኳን መቋቋም የሚችል መሆንም አለበት ሲሉም ነው የሚገልጹት። ያለፉትን 3 እና 4 ጨዋታዎች ላይ አለማስቆጠሩን ተከትሎ ነበር ይህ ጥያቄም የተነሳላቸው። ስለዚህ በአርሰናል ቤት የ9 ቁጥር ማሊያን ከለበስክ 6 ጨዋታዎች ግብ ባታስቆጠርም ነገሮችን መቻልም አለብህ። እናም የተለየው ተጫዋች ነኝ፣ ነገሮችን በተለየ መንገድ መስራት መጀመር አለብኝ ብለህ ማሰብ ይኖርብሃል ሲሉም ነው የሚገልጹት። ስለዚህ ተጫዋች ሲናገሩ እኔ ከሱ የምፈልገው አሁን እያደረገ ያለውን ተመሳሳይ ነገር ነው። እነዚያን እድሎች እያገኘ ሲያጣ ደግሞ ግብ ያስቆጥራል። እርግጠኛ ነኝ ይህ ነገር እንደሚሆን ሲሉ ስለ ቪክተር ዮኮሬሽ መናገራቸውን በትላንትናው ዕለትም ተመለከትን።
ታይለር ጆርጅ ይናገራል። እኔ 9 ቁጥር ሆኜ መጫወት አያሳስበኝም፣ ሜዳ ላይ መግባት ብቻ ነው የምፈልገው። ስለዚህ አጥቂም ሆነ ሙሉ ፉልባክ በሆነ ሜዳ ውስጥ በመኖሬ እጅግ በጣም ደስተኛ ነኝ። እኔ ክሬቲቭ ተጫዋች ነኝ፣ ቦክስ ውስጥ ኳስ መምታት እወዳለሁ ሲል ነው የሚናገረው። የቼልሲው ተጫዋች የቀድሞ የዩናይትድ ስካውት ብራውን በታይለር ጆርጅ ላይ ሀሳቡንም እንዲሁ ሰጥቶም ነበር። በጥር የዝውውር መስኮት ለጆርጅ አሪፍ ዋጋ ከቀረበላቸው ጥያቄዎች እሱን ለመሸጥ ዝግጁ ይሆናሉ ብዬም አስባለሁ። በክረምት ጆርጅን ሲፈልጉ የነበሩ ክለቦች በጥር እሱን ለማግኘት ፍላጎት የሚያሳድሩ ይመስለኛል ሲል ስለዚህ ታዳጊ እንዲህ ደግሞ ባለተሰጥኦ ተጫዋችም ይናገራሉ። የብራዚሉ ሌጀንድ ጄኮ ሲናገር እንግዲህ ስቲቮ በጣም ጥሩ ተጫዋች ነው። ከያማል ጋር ብዙ የሚመሳሰል ባህሪያትም አሉ። በእግር ብዙ ችሎታዎች አላቸው። በጣም ጠንካራ ነው። እናም ጥሩ ተጫዋች መሆን እንዲሁም ከቼልሲ ጋር ጥሩ ነገሮችን ማሳለፍ መቻልም ያለበት ይመስለኛል። እጅግ በጣም ለውጦችን እያሳየም ይገኛል። ይህም ብዙ ነገሮችን እንድናይ ያስችለናል። እጅግ በጣም ጥሩ ተጫዋች ነው ሲል ስለ ሀገሩ ልጅ ይናገራል። ቼልሲ ተጫዋቾችን ለምን ያህል ጊዜ ከሜዳ ይርቃሉ የሚለውን ደግሞ እንመልከት። እንግሊዛዊ ተጫዋች ኮል ፓልመር ለተጨማሪ 6 ዓመታት ከሜዳ እንደሚርቅ አሰልጣኝ ኤንዞ ማሬስካም አረጋግጧል። ይህንንም ተከትሎ ኮል ፓልመር ቼልሲ ከባርሴሎና ጋር የሚያደርገውን የሻምፒየንስ ሊግ ጨዋታ ያመልጠዋል ተብሎም ይጠበቃል። ቤን ዋይት ባዲያሽል በበኩሉ በጡንቻ ጉዳት ምክንያት እስከ ህዳር ወር ከሜዳ እንደሚርቅ አሰልጣኙ ነው የገለጹ የሚገኙት። በሌላ በኩል ሪስ ጀምስ ያጋጠመው መጠነኛ ጉዳት እንደሆነና ለቀጣይ ጨዋታዎች ዝግጁ እንደሚሆን ነው የገለጹ የሚገኙት። ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ እንዲሁም ደግሞ ዣኦ ፔድሮ ትላንትና ልምምድ አልሰሩም። ዛሬ ከሰሩ አብረን እናያለን ሲሉ ኤንዞ ማሬስካ ትላንትና መናገራቸውን እየተመለከትን እንገኛለን። በተከላካይ ቦታ እየሳሳባቸው የሚገኘው ቲማቸው አሁን ላይ ግን አንዳንድ ተጫዋቾችን በዛ ቦታ ላይ ለመጠቀም እንደሚያስቡ እየገለጹ የሚገኙት እነ ቶሲን አደርቢያዩ፣ ቤን ዋይት፣ ባዲያሽል የመሳሰሉ ተጫዋቾች በዛ ቦታ ላይ መጎዳታቸውን ተከትሎ እንግዲህ አንዳንድ ሁኔታዎችን እንጠቀማለን፣ ይህ ለኛ አሳሳቢ አይደለም ሲሉ መናገራቸውንም ከዚህ በፊት መመልከታቸውንም ተመልክተናል። ቨርጅል ቫንዳይክ ይናገራል። ሊጉን በድጋሚ ማሸነፍ በጣም ከባድ ነው ሲል ነው የሚናገረው። የሊቨርፑሉ አምበል ቨርጅል ቫንዳይክ የፕሪሚየር ሊጉ ዋንጫ በተከታታይ እያሸነፉ መቀጠል ከባድ መሆኑን ነው የገለጸው። ባለፈው ዓመት አሰልጣኝ አርኔ ስሎት ሊቨርፑልን እየመሩ በመጀመሪያ ዓመታቸው ሊጉንም አሳክቷል። በዚህ ዓመትም ጥሩ አጀማመር ያደረገው ሊቨርፑል ተከታታይ 2 የሊግ ጨዋታዎችን መሸነፉን ተከትሎ መሪነቱን በአርሰናልም ተቀምጧል። ስለ ዋንጫ ፉክክሩ አስተያየቱን የሰጠው ቨርጅል ቫንዳይክ ሊጉን በተከታታይ ደግሞ ማሸነፍ ከባድ በማለትም ነው የገለጸው። ከዚህ በፊት 2019 ሊጉን ካሸነፈን በኋላ በቀጣዩ ዓመት ማሳካት አልቻልንም ያለው ቨርጅል ቫንዳይክ ማንቸስተር ሲቲ አድርጎታል፣ ነገር ግን ከባድ ነው ሲልም ሀሳቡንም ይሰጣል። ቨርጅል ቫንዳይክ አክሎም ሊቨርፑል በዚህ ዓመት በተከታታይ ለማሸነፍ ከባድ ፈተና እንደሚገጥመው ነው የገለጸው። ሊቨርፑል የፊታችን እሁድ በአንፊልድ ሮድ ስቴዲየም ከማንቸስተር ዩናይትድ ጋር የላንክሻየር ደርቢ ተጠባቂ ጨዋታንም ያደርጋል። በዚህ ጨዋታ ላይ እንግዲህ አሊሰን ቤከር ለማንቸስተር ዩናይትድ ጨዋታ እንደማይደርስ ተረጋግጧል። ብራዚሊያው የሊቨርፑል ግብ ጠባቂ የሆነው አሊሰን ቤከር ከእሁዱ የማንቸስተር ዩናይትድ ጨዋታ ውጪ መሆኑ ነው የተገለጸው። በሌላ በኩል የመሃል ሜዳ ተጫዋች የሆነው ሪያን ግራቨንበርች ለጨዋታው ብቁ መሆኑን አሰልጣኝ አርኔ ስሎትም አረጋግጧል። ሊቨርፑል እሁድ ምሽት 12 ሰዓት ተኩል ከማንቸስተር ዩናይትድ ጋር የሚያደርጉ ጨዋታ ተጠባቂ ነው። ቨርጅል ቫንዳይክ ስለ ቡድኑም ሲናገር እንግዲህ የምንፈልገው ከትላንትና የተሻለ መሆንን ብቻ ነው፣ ያንን ካደረግን ሁሉም ነገር ይስተካከላል ሲል ይገልጸዋል። አፈጻጸሞች፣ ውጤቶች፣ ዋንጫዎች እንዲሁም ደግሞ ወደ ከፍተኛ ደረጃ የመመለስ ችሎታ እንዳለን እናምናለን፣ ለዚህም በየሳምንቱ እንዋጋለን ሲል ቨርጅል ቫንዳይክ ይናገራል። ጀምስ ሚለር በ2019 ከሊዮኔል አንድሬስ ሜሲ ጋር ስላጋጠመው ክስተት እንዲህ በማለት ይናገራል። ከዚህ በፊት ከሱ ጋር ምንም አይነት ክርክር አልነበረንም። በካምፕኑ በኃይል ጥፋት ሰራውበት፣ እሱ በእኛ ደስተኛ አልነበረም። እናም ደህና ነህ አልኩት። ከዚያም ቡሮ እያለ ይጮህ ጀመረ። ይህ ማለት በስፓኒሽያ አህያ ማለት ነው። ይህም እጅግ በጣም የሚያጸየፍ ቃል ነው ሲል ነው የሚናገረው። ይህንን ጥፋት የፈጸምኩት ኳሱን በእግሮቹ መካከል ስላሳለፍኩኝ ነው አለኝ። ከማንቸስተር ሲቲ ስጫወት ኳሱን በእግሬ መከላከል አሳልፎ ሎጬ ነበር። ያ ትዕይንት በሚሊዮኖች የሚቆጠሩ እይታዎች አግኝቷል ሲል ይናገራል። ነገር ግን ያ ስድብ እጅግ በጣም አስጸያፊ ነበር ሲል ጀምስ ሚለር ስለ ሊዮኔል አንድሬስ ሜሲም ይናገራል። ነገር ግን እጅግ በጣም ጎበዝና ዓለም ላይ ከታዩ ተጫዋቾች መካከል አንደኛው ነው ሲል ስለዚህ ተጫዋች ሊዮኔል አንድሬስ ሜሲ ስለዚህ ይናገራል። አርኔ ስሎት ወይም ደግሞ ሩበን አሞሪም ተብሎ ይጠየቃሉ። ይህ ግጥሚያ ለማን ይበልጥ አስፈላጊ ነው ተብሎ ተጠይቆም ነበር። ጄሚ አሁራ ሲናገር እንግዲህ ለአርኔ ስሎት የበለጠ ጠቃሚ ይመስለኛል፣ ምክንያቱም አርሰናል አሁን ላይ በጥሩ ሁኔታ ሲጫወት እንዲሁም
ልዩ ውጤት ሲያመጣ ስናይ ሊቨርፑል በቅርብ ጊዜ ደግሞ መጥፎ አጠቃቀም ነበረው። በተከታታይ 3 ሽንፈትም አስተናግዷል። በቼልሲም ተሸንፏል። እናም አርሰናል በድንገት በደረጃ ሰንጠረዡ ከነሱ በመብለጥ አንደኛ ደረጃ ላይም ገብቷል። ይህም ለአሰልጣኝ አርነ ስሎት ወሳኝ ነጥብ ሊሆንም ይችላል። ይህ ጨዋታ በበርካቶቹ የሚጠበቅ ነው ሲል እንዲሁ እየገለጸም ነው የሚገኘው። አሰልጣኝ አርነ ስሎት እንግዲህ ከነገው ጨዋታ በፊት ሀሳባቸውንም ሰጥቷል። በርካታ ሀሳብ ነው እንግዲህ ማንሳትም የቻሉት ባለፈው የውድድር ዘመን መጀመሪያ ላይ ያደረግነውን ያክል የጎል እድሎች እየፈጠረን አይደለም። ነገር ግን ብዙ ሽቶችን የሞከረን ቡድን ነን። ነገር ግን ብዙ ጎል ማስተናገድም ችለናል ሲሉ ይናገራል። ከመካከላቸው 4ቱ የተቆጠሩት ከቆመ ኳስ ነው። የተቆጠሩት 5 ፈጣን መልሶ ማጥቃት እንዲሁም ደግሞ 3ቱ ከክፍት ጨዋታዎች ነው። ከክፍት ጨዋታዎች ብዙ ክሮሶች አግኝተናል እንዲሁም ደግሞ ጎሎችም ተቆጥሮብናል ሲሉም ይገልጻሉ። አሰልጣኝ አርነ ስሎት ስለ ማንቸስተር ዩናይትድ ጨዋታ አስፈላጊነትም እንዲህ በማለትም ነበር እንግዲህ በፕሬስ ኮንፈረንሳቸው መግለጽም የቻሉት። በቀጣይ ከማን እንደምንጫወት ምንም ችግር የለውም። የሊቨርፑል ማሊያ ለብሰ በተከታታይ 3 ጨዋታዎች ከተሸነፍክ ምላሽ መስጠት አለብህ። ተጫዋቾቹ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ድረስ ሁሉንም ነገር ይሰጣሉ ሲሉም ይናገራሉ። እንደ ሊቨርፑል ላለ ክለብ ስትጫወት እንዲሁም ደግሞ 3 ተከታታይ ጨዋታዎችን ስትሸነፍ ለመጀመሪያ ጊዜ ጀምሮ እስከ መጨረሻው ደቂቃ ድረስ መፋለም አለብህ፣ ሁሉ ነገርን መስጠት አለብህ ሲሉ አሰልጣኝ አርነ ስሎት እየገለጹም ይገኛሉ። ከዚህ በፊት ከ2 ዓመት በፊት እንግዲህ ማንቸስተር ዩናይትድ ወደ አንፊልድ አቅንቶ 7-0 በሆነ አሰቃቂ ውጤት መሸነፉን በአሰልጣኝ ኤሪክ ቴን ሃግ ዘመን ተመልክተንም ነበር። ይህ ይደገም ይሁን የሚል በርካቶቹ ሀሳብ ገብቷቸዋል። በተለይም እንግዲህ ሊቨርፑሎች ያለፉትን 3 ተከታታይ ጨዋታዎች መሸነፋቸውን ተከትሎ ወደ ድል ለመመለስ እንግዲህ ቁርጠኛ ሆኖ እየገለጹም ይገኛሉ። በአሰልጣኝ ሩበን አሞሪም ስር ደግሞ ማንቸስተር ዩናይትድ ተከታታይ 2 ጨዋታዎች ማሸነፍ አልቻለም። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ከያዘ ጀምሮ 11 ወራትን ሞልተውታል። ነገር ግን ተከታታይ 2 ጨዋታዎች ማሸነፍም አልቻለም። ያለፈውን ጨዋታ ሰንደርላንድን 2-0 በሆነ ውጤት ማሸነፉን ተመልክተናል። አሁን ደግሞ በአንፊልድ በላንክሼር ደርቢ ከሊቨርፑል ጋር የሚያደርጉት ጨዋታ ይጠበቃል። ይህን ጨዋታ የሚያሸንፍ ከሆነ እንግዲህ በአሰልጣኝ ሩበን አሞሪም ታሪክ እንግዲህ ለመጀመሪያ ጊዜ ተከታታይ 2 ጨዋታ ያሸነፈበት ይሆናል። እንዲሁም ደግሞ ከባዱን ሊቨርፑልን የሚያሸንፍ ከሆነ እንግዲህ ታሪክ እንደገና ሀብሎ ሊጀምር እንደሚችል ቅድሚያ ግምቶች እየተሰጡ ይገኛሉ። ነገር ግን ሊቨርፑል ያሸንፋል የሚሉ ቅድሚያ ግምቶች ናቸው እየተሰጡ የሚገኙት። አሰልጣኝ አርነ ስሎት በአሌክሳንደር አይዛክ ላይም እንግዲህ ሲናገሩ በአካል ብቃት እኔ እንደማሰበው አሁን መሆን ወዳለበት ደረጃ እየቀረበ ይመስለኛል። ስለዚህ ካሁን በኋላ በፍትሃዊ መንገድ መፍረድ እንችላለን ሲሉ ነው የሚገልጹት። የተጫዋች አሁን ላይ በአካላዊ ብቃት እጅግ በጣም እየተሻሻለም ይገኛሉ። በመጀመሪያው ጨዋታዎች አካባቢ ሲቸገር ተመልክተንም ነበር። አሁን ሰዓት ላይ ግን ጥሩ ለውጥን አምጥቷል ሲል ነው እየገለጹ የሚገኙት። አሰልጣኝ አርነ ስሎት ስለ አሌክሳንደር አይዛክ ዝግጁነትም እንግዲህ ሲገልጹ የ5 ወይም ደግሞ 6 ሳምንታት ቅድመ ውድድርን ጨርሷል። እናም የአካል ብቃት እንቅስቃሴው ሙሉ ወደ መሆን ያለበት ደረጃ ላይም ነው የሚገኘው። እናም ካሁን በኋላ በትክክል ልንፈርድበት እንችላለን። የሱ ቅድመ ውድድር አሁን አልቋል ሲሉም ነው የሚገልጹት። አሰልጣኝ አርነ ስሎት ስለ ማንቸስተር ዩናይትድ ጨዋታ ሲናገሩ በሊጉ ውስጥ ያለውን እያንዳንዱ ጨዋታ በጉጉት እጠብቃለሁ፣ ነገር ግን የማንቸስተር ዩናይትድ ጨዋታ የበለጠ እጠባበቃለሁ። ምክንያቱም ይህ ግጥሚያ ምን ያህል የተለየ እንደሆነ ስለማወቅ ምናልባትም ከዓለም ላይ በጣም የሚታይ ጨዋታ ነው ሲሉም ይገልጻሉ። ሲቀጥሉም እንግዲህ ባለፈው የውድድር ዘመን ብዙ ጊዜ የታመቀ የተከላካይ ክፍል ያላቸው ቡድኖች በልዩ ልዩ ጊዜያት በተናጥላት ብቃት ወይም ደግሞ ከቆመው ኳስ ብዙ ጊዜያትን ጨዋታዎችን አሸንፋለን። እስካሁን ድረስ በዚህ የውድድር ዘመን ብዙ ልዩነት አጋጣሚዎችን አላየንም። ወደ ቆመ ኳስ ወይም ደግሞ ብዙ ጎልን አላስቆጠርንም። እንደዚህ ጎል እንዲሁም ደግሞ እድሎችን ማስተናገድ ማቆም አለብን ሲሉም ይገልጻሉ። ሲቀጥሉም እንግዲህ ውጤቶች አይዋሹም። በተከታታይ 3 ጨዋታዎችን ከተሸነፍክ የተሻለ መሆን አለብን፣ ለዚያ ምላሽ መስጠት አለብን ሲሉ የገለጹ ሲሆን አሰልጣኝ አርነ ስሎት የቡድኑ የራስ መተማመን ወደ ነበረበት የመመለስ አስፈላጊነት ላይም እንዲህ በማለትም ተናግሯል። እነዚህ ተጫዋቾች ያንን ሊፈልጉ ይችላሉ፣ ነገር ግን ያንን ሊነግሩኝ የሚገባቸው አይመስለኝም። የተሸነፍንባቸው 3 ጨዋታዎች በጠባብ የልዩነት ተሸነፈንም ነበር። እኔ ግን አሁንም በእነዚህ ህዳጎች ላይ መታመን የለብህም እላለሁ ሲሉም ነው የገለጹ የሚገኙት። አሰልጣኝ አርነ ስሎት ስለ አሌክሲ ማካሊስተርም ይናገራሉ። ብዙ የቅድመ ውድድር ዘመን ክፍለ ጊዜዎች አመልጦትም ነበር። ሊጉን ካሸነፈም በኋላ በቀጥታ ከቡድኑ ጋር ወጥቶም ነበር ሲሉም ይገልጻሉ። በቅድመ ውድድር መጀመሪያ ላይ ተመልሶ ይመጣል ብለን ተስፋም አድርገን ነበር፣ ነገር ግን አልተመለሰም። ይህ ፈጽሞ ተስማሚ ሁኔታም አልነበረም፣ ነገር ግን ብዙ ገጠመኞችን አሳልፏል። እናም ወደ አቋሙ ይመጣል ብዬም ተስፋም አድርጋለሁ። በአሁኑ ሰዓት ላይ አቋሙ ላይ እንዳሌለ በርካቶቹም ያምናሉ፣ ነገር ግን የተጫዋች ወደ አቋሙ እንደሚመለስ እርግጠኛ ነኝ ሲሉም ይገልጻሉ። አሰልጣኝ አርነ ስሎት ሲቀጥሉም
ስለ ምርጥ ተጫዋቾች የምወደው ነገር 3 በተከታታይ ጨዋታ ቢያሸንፉ ወይም ደግሞ በተከታታይ 3 ሽንፈትን ቢያስተናግዱ አለማስተዋላቸው ነው። ሁልጊዜም በተመሳሳይ መንገድ ይዘጋጃሉ ሲሉም ይገልጻሉ። ምርጥ ተጫዋቾች አሉ እንደ መሐመድ ሳላህን የመሳሰሉ በርካታ እጅግ በጣም ጥሩ ጊዜን ያሳለፉ ተጫዋቾች አሉ። እነዚህ ተጫዋቾች ደግሞ በዓለም ላይ የራሳቸውንም አሳይተዋል። 3 ጨዋታ መሸነፋቸው ለነሱ ምንም አይደለም፣ ወደ አቋማቸው እንደሚመለሱም እርግጠኛ ነኝ ሲሉ አሰልጣኝ አርኔ ስሎት በፕሬስ ኮንፈረንሳቸው ላይ ትላንትና መግለጻቸውንም ተመለከተን። በሪያል ማድሪድ መረጃዎቻችን ደግሞ ዲን ሁይሰን ከእሁዱ ከሄታፌ ጋር የሚደረገው ጨዋታ የሚያመልጠው ሲሆን ሮብ በአውሮፓ ሻምፒዮንስ ሊግ ምሽት ከጁቬንቱስ ጋር ስላለው ጨዋታ ተሳትፎ ጥርጣሬ እንዳሉት ዲያሮ አስ እየዘገበም ይገኛል። ዲን ሁይሰን በጉዳት ምክንያት እንግዲህ ያለፉትን ጨዋታዎች እንዲህ ደግሞ በቅጣት ምክንያትም ማለፉን ተመልክተንም ነበር። ነገር ግን በአሁኑ ሰዓት ላይ አንዳንድ ጉዳቶች መኖሩን ተከትሎ ተጫዋች የሚቀጥሉት 2 ወይም ደግሞ 3 ጨዋታዎች የማለፍ እድሉ ሰፊ ነው ሲል ለሪያል ማድሪድ ቅርብ የሆነው ዲያሮ አስ ይዘግባል። እንዲሁ ደግሞ ሌላውን መረጃም እንዲሁ ጀባ ብሎንም ነበር። አርዳ ጉለር የሪያል ማድሪድ የወጣቶች ፖሊሲ ሁነኛ ምሳሌ ነው። አርዳ ጉለር በ2023 ከቱርክ ፌነርባቼ ሪያል ማድሪድን በ20 ሚሊዮን የተቀላቀለ ሲሆን አሁን ላይ የገበያ ዋጋ 60 ሚሊዮን ዩሮም ደርሷል። ተጫዋቹ የገበያ ዋጋው እያደገ ከመምጣቱ በተጨማሪ በአሰልጣኝ ዣቪ አሎንሶ ስር ቅልፍ ተጫዋች መሆኑንም ተመርጧል። ይህም እንግዲህ ሪያል ማድሪዶች በአሁኑ ሰዓት ላይ እያሳዩት የሚገኙት አዲሱ ስትራቴጂ ነው ሲል ሪያል ማድሪድ እንዲሁ ዲያሮ አስ እያስነበበን ነው። ዘ አትሌቲክስ ያወጣውን ዘገባ ደግሞ ስንመለከት በ2024 ፌርላንድ ሜንዲ በሪያል ማድሪድ ቤት ያለውን ኮንትራት ለ2 ዓመት ቢያድስም እድሳቱ በይፋም አልተገለጸም። በዚህም የኮንትራት ማራዘሚያው በይፋ አለመታወቁ እንዳስገረማቸው ለክለቡ የሆኑ ምንጮች እየገለጹም ይገኛሉ። ይህ ተጫዋች በአሁኑ ሰዓት ላይ እንግዲህ ጉዳት ላይ ያለ ሌላኛው የሪያል ማድሪድ ተጫዋች መሆኑንም እናውቃለን። በተጨማሪም ሪያል ማድሪድ በ2023 የቪኒሲየስ ጁኒየርን ኮንትራት እስከ 2027 የሮድሪጎን እስከ 2028 እንዲሁም ደግሞ የኢደር ሚሊታውን ውል እስከ 2028 ድረስ ቢያራዝምም ነገር ግን ኦክቶበር 2023 ኖቬምበር 2023 እንዲሁም ደግሞ ጃንዋሪ 2024 ድረስ የእነዚህን ተጫዋቾች ውል ማራዘሙን ይፋም አላሳወቅም ነበር። ይህም በክለቡ የተላለፈ ውሳኔ ቢሆንም ተጫዋቾቹ እንዲሁም ደግሞ ወኪሎቻቸው በውሳኔው አልተቃወሙም። ይልቁንስ ክለቡ በፈጸመው አዲሱ ኮንትራት ተደስተው እንደነበር አትሌቲክስ ያወጣው መረጃ በአሁኑ ሰዓት ላይ እያመላከተንም ነው የሚገኘው። በባርሴሎና መረጃዎቻችን ደግሞ አንዳንድ ነገሮችን ስንመለከት ገና ምርጡ ብቃት ላይ አልደረስኩም ይላል ማርከስ ራሽፎርድ። እንግሊዛዊ የፊት መስመር ተጫዋች የሆነው ማርከስ ራሽፎርድ ባርሴሎናን መቀላቀሉ ራሱን እንዲያድስ እንደረዳው ነው የሚገልጸው። ጥሩ ቦታዎች ላይ ነኝ፣ ነገር ግን አሁንም ሙሉ አቋሜ ላይ አልደረስኩም ያለው ማርከስ ራሽፎርድ ባርሴሎናን መቀላቀሌ አድርሶኛል እናም ደግሞ ጥሩ ነገር መነሳታትም ፈጥሮልኛል ሲልም ይናገራል። አሁን ላይ የባርሴሎና ከፍተኛ ግብ አስቆጣሪ ደግሞ ብዙ ያመቻቸው ተጫዋች መሆኔ አላስገረመኝም፣ ወደ ጥሩ ነገር ገና እየቀረብኩ ነው ሲል ይናገራል። ይህ ተጫዋች ወደ ባርሴሎና ካመራው በኋላ እንግሊዝ ምርጡን የራሽፎርድ ብቃት ታገኛለ ሲል ራሽፎርድ መናገሩ ነው እየገለጸም የሚገኘው። በባርሴሎና ቤት እንደምቆይ ተስፋ ማድርጋለሁ፣ ምክንያቱም በአሁኑ ሰዓት ላይ ያለኝ የውሰት ውል ነው። ይህ ነገር በሚቀጥሉት ጊዜያት እንደሚለወጥም ተስፋ ማድርጋለሁ ሲል ነው እየገለጸም የሚገኘው። ይህም የተነሳ እንግዲህ በሚቀጥሉት ጊዜያት አሁን ለውጦችን እንደማመጣም ተስፋም አድርጋለሁ፣ በዚህ ክለብ ውስጥ ብዙ ነገሮችን እንደምሰራም ተስፋም አለኝ ሲል የራሱን ሀሳብ መግለጹን ነው የተመለከት ነው። ክሪስቲያኖ ሮናልዶ ወደ ሜክሲኮም ያቀናል። ቀጣዩን የዓለም ዋንጫ በጣምራ የምታዘጋጀው ሜክሲኮ መጋቢት ላይ ከፖርቹጋል ጋር የወዳጅነት ጨዋታ ለማድረግ ቀነ ቀጠሮም ይዛለች። በጨዋታው ፖርቹጋላዊ ኮከብ ክሪስቲያኖ ሮናልዶ እንደሚገኝ የሜክሲኮ እግር ኳስ ፌዴሬሽን ፕሬዝዳንትም አሳውቋል። ይህንን ተከትሎ ክሪስቲያኖ ሮናልዶ በርካታ የሪያል ማድሪድ ደጋፊዎች እንዲሁም የእሱ አድናቂ ባሉበት ሜክሲኮ ለመጀመሪያ ጊዜ ይጫወታል። በጨዋታውም ለዓለም ዋንጫው ትልቅ እድሳት የተደረገለት ታሪካዊ ስቴዲየም ላይ አገልግሎት ክፍት እንደሚሆንና እዛ ላይ እንደሚጫወትም ነው የተገለጸው። ስቴዲየሙ ከዚህ በፊት 2 የዓለም ዋንጫ ፍጻሜ ጨዋታዎችን በማስተናገድ ታሪካዊም ነው። በቀጣይ የመክፈቻ ጨዋታ የማስተናገድ ስቴዲየም እንደሆነ ነው መረጃዎች እያሳዩም የሚገኙት። ይህንንም ለመጠቀም እንግዲህ አንዳንድ ምርጫዎች የሚደረጉ ሲሆን አሁንም ይህ ነገር እድል እንዳለው መረጃዎች በስፋትም እያመላከቱም ይገኛሉ። ሮድሪው ከዛሬው ጨዋታ ውጪ መሆኑ እየተገለጸ ይገኛል። የማንቸስተር ሲቲው አማካይ ሮድሪ በዛሬው የኤቨርተን ጨዋታ እንደማይደርስ አሰልጣኝ ፔፕ ጋርዲዮላም አረጋግጧል። ሮድሪ ከዛሬው ጨዋታ ዝግጁ አይደለም፣ መቼ ብቁ እንደሚሆን አላውቅም ሲሉ ፔፕ ጋርዲዮላም ይናገራሉ። በሌላ በኩል ኦማር ማሮሽ፣ ራያን አይትኖሪ ልምምድ መስራታቸውን የገለጹት ፔፕ ጋርዲዮላ እየተሻሻሉ ነው፣ ወደ ሜዳ ለመመለስ ተቃርበዋል ሲሉም ይናገራሉ። ማቲያስ ኮቫቺች በበኩሉ ለጨዋታ ዝግጁ መሆኑን አሰልጣኝ ፔፕ ጋርዲዮላ መናገራቸውንም በአሁኑ ሰዓት ላይ እየተመለከተን የምንገኘው። በስተመጨረሻም የሀገር ውስጥ መረጃዎቻችንን ስናነሳ እንግዲህ የኢትዮጵያ ፕሪሚየር ሊግ ለቀጣዮቹ 2 ዓመታት ኦቢኤን የቀጥታ ስርጭት ሽፋንን እንደሚያገኝ በጋዜጣዊ መግለጫም ይፋም ሆኗል። በዘንድሮ የውድድር ዓመት ኦቢኤን ከ380 ጨዋታዎች መካከል በትንሹ 250 ጨዋታዎችን ቀጥታ ስርጭት ሽፋን እንደሚያገኝ ነው የተገለጸው። በዘንድሮ የውድድር ዓመት ኦቢኤን
ይህንን ነገር እንግዲህ እንደወሰደ ነው የተገለጸው። ጨዋታዎችን በነጻ ያለምንም ክፍያ ለተመልካች እንደሚያደርስም ተገልጿል። ጨዋታውን ለተመልካቾች በአማርኛ እንዲሁም ደግሞ በአፋን ኦሮሞ ቋንቋዎች ተደራሽነት እንደሚያገኝ ነው የተገለጸው። የኢትዮጵያ ንግድ ባንክ የሊጉን ስያሜ መብት መውሰዱን በጋዜጣዊ መግለጫ ላይ ይፋም ሆኗል። የ2028 የኢትዮጵያ ፕሪሚየር ሊግ በዛሬው ዕለት ከቀኑ 7 ሰዓት ጀምሮ መካሄዱ የሚጀምርም ነው የሚሆነው። በዚህም እንግዲህ ኦቢኤን ያለምንም ክፍያ እንግዲህ እንደሚያስተላልፍ የተገለጸ ሲሆን ለኢትዮጵያን እግር ኳስ አፍቃሪዎችም ይህም እንግዲህ እጅግ በጣም ደስታ የሚፈጠር እንዲሁም ደግሞ ደስታን የሚጭር ዜና መሆኑን በርካቶቹም ያነሳሉ። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። ለማስታወስ ያክል ዛሬ ተጠባቂ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ ቀን 8 ሰዓት ተኩል ላይ ኖቲንጋም ፎረስት ከቼልሲ ጋር 8 ሰዓት ተኩል በሚጀምረው ጨዋታ የምንመለከት ሲሆን 11 ሰዓት ላይ ከሚጠበቁ ጨዋታዎች መካከል እንግዲህ ማንቸስተር ሲቲ ከኤቨርተን ተጠባቂው ጨዋታ ነው። ክሪስታል ፓላስ ከበርንሞዝ እንዲሁም ደግሞ ብራይተን ኤንድ ሆቭ አልቢዮን ከኒውካስል የሚጠበቁ ጨዋታዎች መካከል የሚጠበቁ ሲሆን እንዲሁም ደግሞ በለንደን ደርቢ ፉላም አርሰናልን የሚያስተናግድበት ተጠባቂ ጨዋታ አለ። በስፔን ላ ሊጋ ባርሴሎና ጂሮናን ሲያስተናግድ አትሌቲኮ ዲ ማድሪድ ከኦሳሱና ጋር የሚያደርጉት ጨዋታ ይጠበቃል። በጣሊያን ሴሪ እጅግ በጣም ተጠባቂው ሱፐር ሳተርዴይ እንግዲህ ዛሬ ሮማ ከኢንተር ሚላን የሚያደርጉት ተጠባቂም ጨዋታ አለ። በጀርመን ቡንደስሊጋ እንዲሁ በተመሳሳይ ተጠባቂ ጨዋታ ያለ ሲሆን ባየር ሙኒክ ከቦሩሲያ ዶርትመንድ ጋር የሚያደርጉትን ጨዋታ እንዲሁ እንመለከታለን። ፈረንሳይ ሊጓንም የሚደረጉ ጨዋታዎች አሉ። እነሱንም እንድታዩ እየጋበዝን የዛሬ የጠዋት ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል። በነገው ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ሙሉ እንዲሆንላችሁ ተመኘን።